ወንድሙ ሲሆናል እርሱ አይዳኒ ሲናገር ሰምቻው ኢየሱስ ክርስቶስ በማመን ማንኛውም ሰው ይድናል ብሏል። ከየትኛው መጽሐፍ ነው እንደዛ የሚለው? እስኪ ልወያዩ ልነጋገር ፈለኩ። ከእስራኤል ውጭ ከስጋ ካልተወለድኩ በስተቀር ኢየሱስ በማመን የእግዚአብሔር ልጅነት ይገኛል የሚለው ማስረጃ ካለ እስኪ ያሳዩ። እሺ ከየት ነው መጀመሪያ አዱ? እኔ ክርስቲያን እኮ ከየት እንዴት ከየት? ከእኔ ክርስቲያን ይሄ ምክንያት አይደለም። ወዳጅ እንቴም በለኝ ችግር የለውም። አይ ዝም ብዬማ አልልህም። ከየት እንደሆንክ ተናገር። አዎ በወልድ መንፈስ ቅዱስ የማምን ጴንጤ ነኝ። በሙሉ ወንጌል የተጠመቁ ሰው ነኝ። አሁን የት ነህ? እኔ ጠየቅኩ። አሁን የለኝም ማሙ። ምክንያቱም ከዚህ በፊት ነበር አይደል? ከዚህ በፊት አወራሁ ከትላንት ወዲያ ኦርቶዶክስ ነበር። ከዚህ በፊት እንዳወራሁት ድምፁ ይለኛል። ይሄ ምክንያት ሊሆን አይችልም። አካውንቱን ሳየው አንድ ፎሎወር ነው እንዴ? እኔ ውስጥ የፈጠረውን ብዥታ ለእናንተ ላቅርብና እናንተ መልሱልኝ፣ ወደ እናንተ እንድመጣ። ኦኬ። ስለዚህ አሁን ኦርቶዶክስ ነህ፣ ግን ብዥታ ውስጥ ነው ያለው። ስለዚህ እንዲጠራ ትፈልጋለህ? ብዥታ ውስጥ መሆንም አንድ ነገር ነው። አሁን ይኸውልህ ፖለቲካውን እንተውና ጥያቄውን መልስልኝ። አሁን ይኸውልህ ሜሎስ አንተ እኮ እኔ እንጃ አላውቅም። በቃ እሺ በቃ ሁላችሁም ሰላም ብያለሁ። እሺ ቴዳይ በቃ ሜላይ ተቀበለው አዱን። እሺ ቸኩሏልና ወንድሙ ሲሆናል እርሱ አይዳኒ ሲናገር ሰምቻው ኢየሱስ ክርስቶስ በማመን ማንኛውም ሰው ይድናል ብሏል። ከየትኛው መጽሐፍ ነው እንደዛ የሚለው? እስኪ ልወያዩ ልነጋገር ፈለኩ። ከእስራኤል ውጭ ከስጋ ካልተወለድኩ በስተቀር ኢየሱስ በማመን የእግዚአብሔር ልጅነት ይገኛል የሚለው ማስረጃ ካለ እስኪ ያሳዩ። እሺ አዱ ቆይ አንዴ፣ ርዕሱ ምንድን ነው? ኦፕን ነው ሜላይ፣ ኦፕን ነው። ስለ መዳን ነው እያወራን ያለ ነው። ርዕስ አልሰጠም። ስለ መዳን አንድ ሰው ነው የገባውና። እሺ ከየት ነው መጀመሪያ አዱ? እኔ ክርስቲያን እኮ ከየት እንዴት ከየት? ከእኔ ክርስቲያን ይሄ ምክንያት አይደለም። ወዳጅ እንቴም በለኝ ችግር የለውም። አይ ዝም ብዬማ አልልህም። ከየት እንደሆንክ ተናገር። አዎ በወልድ መንፈስ ቅዱስ የማምን ጴንጤ ነኝ። በሙሉ ወንጌል የተጠመቁ ሰው ነኝ። አሁን የት ነህ? አሁን እኔ እንግሊዝ ሀገር ነው ያለሁት። ጀርመን እያለሁ በሙሉ ወንጌል ነበር። አሁን ያለውን ቤተ እምነት ነው የጠየቅኩ። አሁን የለኝም ማሙ። ምክንያቱም ከዚህ በፊት ነበር አይደል? ከዚህ በፊት አወራሁ ከትላንት ወዲያ ኦርቶዶክስ ነበር። ከዚህ በፊት እንዳወራሁት ድምፁ ይለኛል። ይሄ ምክንያት ሊሆን አይችልም። አካውንቱን ሳየው አንድ ፎሎወር ነው ያለው። ምን ፎሎወርም የለውም አለኝ። ብዙ ፎሎወርስ አለኝ። በሌላ አካውንት ስለገባው ነው እኮ። በሌላ አካውንት አሁን ትምህርት ራስን ግለጽ። አይ ችግር የለም። አይ ምክንያት ሳይሆን ያው ግልጽ ነገርኩ። ክርስቲያን ራስን ግለጽ። አዎ እኔ ክርስቲያን ነኝ አልኩ፣ ገለጽኩልህ እኮ። አይ እኮ ከየትኛው ዲኖሚኔሽን ውስጥ ነው ያለው? ነገርኩህ እኮ። እኔ በሙሉ ወንጌል ጥምቀት ተጠመቅኳል። አሁን ያልኩት እሱማ እኔም በኦርቶዶክስ ተጠምቄያለሁ፣ ግን ኦርቶዶክስ አይደለሁም። አሁንም በዛው ነኝ አልኩህ፣ ግን ማህበር የለኝም። አገር ቀይሬያለሁ። እኔ ሀገርን አልጠየቅኩም እንዴ። የፈለክበት መሆን ትችላለህ። እሱ አይደለም እኮ ችግሩ። ነገርኩህ እኮ ሜሎስ። ይሄ ምክንያት ምንድን ነው? እኔ ክርስቲያን ነኝ አልኩ። በአብ ወልድ መንፈስ ቅዱስ አህዱ አንድ አምላክ ማመን የክርስቶስ ተከታይ። ከዚህ ውጭ ምን ትፈልጋለህ? እፈልጋለሁ። የት እንደሆንክ ማወቅ እፈልጋለሁ። የምናወራው ካወቅኩ ነው። ምን አወቀኝ እኮ ሀበን እባላለሁ። በቃ አንተ ጨዋታ ላይ ነው ያለው። አይደለም ጨዋታ አይደለም። አንተ መልሱ ትክክለኛ መጽሐፍ ቅዱስ ነው። የሙሉ ወንጌልን አስተምሮ ትቀበላለህ? እንዴት የሙሉ ወንጌልን አስተምሮ የት ሜላይ እኮ አንድ ሁለት የምትከሰሰው አሪፍ ነበረ። ይወጣለት ነበር፣ ይለይለት ነበር። እኔ ማንም ሰው ነው ያወረደኝ፣ ያልወረዱ ራሳችሁ ነው ያወረዳችሁ። እሺ የሙሉ ወንጌልን አስተምሮ ትቀበላለህ? እኔ መጽሐፍ ቅዱስ አስተምሮ እቀበላለሁ። በቃ ስለዚህ ሙሉ ወንጌል አይደለህማ ወዳጄ። እኔ ክርስቲያን ነኝ። መጽሐፍ ቅዱስ ጥያቄ እኮ ነው የጠየቁህ። እንትን አትበለን ወዳጄ፣ ጊዜያችንን አትግደልብን። እውነት እላለሁ ሜሎስ። እኔ በሙሉ ወንጌል ፌቴ ዳንኤል አይቶታል። አሁን ሙሉ ወንጌልን ትቀበላለህ ወይ? ሙሉ ወንጌልን አስተምሮ
ሙሉ ወንጌል አስተምሮ እኔ ጀርመን እያለሁ ነው የነበርኩት አልኩ። ኧረ አሁን ነው የጠየቅኩህ። አሁን ትቀበላለህ የሙሉ ወንጌልን አስተምሮ? ስለ ጀርመን ማን ጠየቀ? ስህተት ነው። ስለዚህ የት ነህ አንተ? የት ነህ? ከየትኛው ወገን ነህ? እኔ የሳንኳት አንቀላፋለች። ትምህርቱን ነው የምትፈልገው? ስለ እኔ ክርስቲያናችሁን አንቀላፋ። እንግዲህ ሳችሁን አንቀላፋ። ከዚህ በላይ ጊዜ የለንም። አሁን ምን ብዬ ነው ማወራ ነው? ቆይ አንዴ አይሁዳዊ አንዴ ሙስሊም እየሆንክ አንዴ ኦርቶዶክስ እየሆንክ እንዴት ብዬ ነው ማወራ? ጀርመን ይላል። ስለ ጀርመን ማንም አልጠየቁም። ከባድ ነው እኮ ከባድ ነው። ሌላ ቤት እነ ቤካ ቤት በአንድ ጀርመን ባለች ሴትዮ ስንበጠበጥ ነበር። ቤካ ካለ ይመሰክራል። ከጀርመን ጀርመን ትላለች በየመሀል መሀሉ ተሰቃየ። ዛሬ ጀርመን ቃል እንዴት ያለ ነገር! የናዚ መንፈስ ወጋው። ጾታም ነው የተቀየረው። እምነቶች እኔ እኮ ድምፁ ከዚህ በፊት እንዳዋራሁት እኮ እርግጠኛ ነኝ። ከዚህ በፊት አዋርቼዋለሁ እና ሳየው ዜሮ ነው እንትን ነው አዲስ አካውንት እንደሆነ ያስታውቃል። ወይም በዛኛው ብሎክ ተደርጓል መሰለኝ። ከትላንቱ ኦርቶዶክስ ነበር አይደል? ከትላንቱ ኦርቶዶክስ ነበር እና ዛሬ ደግሞ ጴንጤ ሆነ። መጨረሻ ላይ ደግሞ አስካርከው ጴንጤነቱን ራሱ አስካረ። ስህተት ነች አለ። ጀርመኖች እየመራችሁ ነው። ኤኒዌይስ ያገኘላችኋል። ቤካጋም ከተባለ እንግዲህ ማፌል ነው የሚለው። ሰላም ማፌል። ሰላም። ለምን አወጣ ይላል። ሚዩት አድርጎላች። ለምን የቀደሙ ልጅ ነህ አንተ። ታች ሆነህ ስማ ብራዘር። ቤተ እምነትን ገና ለምንድን ነው መጽሐፍ ቅዱስ አምናለሁ እያልክ ለምን ታስተምራለህ? ጊዜ አናባክንም። ሌላ ጊዜ እኛ ቤት መምጣት ስትፈልግ ማውራት ስትፈልግ ቤተ እምነትን መጀመሪያ ለይና ከዛ ታወራለህ። ማንም የከለከለ የለም። ግን ቤተ እምነትህን ለይ። በቃ እዚህ ነኝ ብለህ ቆም በል። ከዛ ገብተህ ታወራለህ ብራዘር። እሺ ካለዛ ግን በቃ አዲስ አቱን ሁሌ ሰው አዲስ ሲሆን ደስ አይልም። በቃ ቆየን አይደል? አንድ ቤተ እምነትን በቃ ማታፍርበትን ያዝና እሱን ይዘና ወይ ሙስሊም ነኝ በል ወይ የሆነ ነገር ነኝ በል። ከዛ እንሞግታለን። ግን አስሬ ራስን እየደበላለክ በ10 ፕሮፋይል ብትመጣ ምንም የተለየ ነገር የለምና ፉከራውን ተውና አሁን ወደ እንትኑ ግባ ብራዘር። በቃ ማለት በቃ በደም ደፈር በል። አሁን እኛ እዚህ የወንጌል አማኞች በለን ነው የወጣ ነው አይደል? በቃ ወንጌል እናምናለን፣ ምንም ጥያቄ የለውምና አንተም ደፈር በል። ዳግሻይ መጣ። ጥቁር ነው ኢየሱስ እያለ የሚያስተምረው ነው አይደል? ይሄ ልጅ ሰውዬ አውቀዋለሁ። ልጅ ከፍቶ ኢየሱስ ጥቁር ነው። እንኳን ብዙ ሰምቼዋለሁ። እስኪ ሌላ ጊዜ ቤተ እምነቱ ለይቶለት ይምጣና እናወራዋለን። እሺ ሎጂካ ሰላም እንዴት ናችሁ? እግዚአብሔር። ከየት ቤተ እምነት መጣ? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን አብሮ ቆያችሁ ነው የሚባለው። እሺ ዳግሻ ይመቻ። የቻይና ነው ማይበረክት ከሆነ ብዬ እስቲ ነው የቻይና ዕቃ በዛ። አይ ቤካ ይቀጥል። አንዴ ምሳሌ በላ ነው። ቤካ ይቀጥል። እሺ አማን ሰላም ዳኒ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ከርትዕትና ቅድስት የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ ከርትዕት። እሺ ከርትዕ ኦርቶዶክስ ቤተክርስቲያን የሚገርም ነው። እሺ ደስ ብሎናል። እንኳን ጥያቄ ነበረኝ።
እንኳን ደህና አይ እኛ ቆያችሁ። ራሱ የምናነሳቸው ሀሳቦች አሉ። እሺ ዳክሻ ተመለስክ? አሁን እሺ ሜላ ተመለስ። ልጁ ጋር እየተወያያችሁ ነበር። አማኔ ተረጋጋ። እሺ እሺ ተቀበለው አማን። ቤካ ወይ ቤካ ያላችሁ አማን ቤካ ቅድም ወይ ያው አንድ ነን እንትን ርትዕት ነች ብለህ ነበርና ምንድነው ርትዕት ያደረጋት? እሱን እኮ ታውቀዋለህ አይደል? ሜላ ነበርክ እኮ አይስ አላውቅም። የኖርክባት ቤተክርስቲያን እሱ ሳይሆን እኔ ጥያቄ ነበረኝ፣ አጭር ጥያቄ። አይ ቆይ እንደ ርትዕቱን እንጨርስ እንጂ ወይም ቶከው ምንም እኮ እሱ ግልጽ ነው እኮ ግልጽ ዓለም እስቲ ያውቀው። ንገረን፣ እስቲ ንገረን። ጥያቄ ነበረኝ ማለት ሁሉንም ጥያቄ ሳይሆን እኔ የሆነ ጥያቄ ነበረኝ። አሁን ባወራችሁት ላይ ያመነ ተጠመቀ እንመጣበታለን። መጀመሪያ ርትዕቱን ንገረን እስቲ። ምን ነው ችግር አለው እንዴ? ትክክል እኮ ንገረን። ነው ለንግግር እንዲያምር ነው፣ ለድምቀቱ ያክል ነው። ምንም እሱ ኮንሰርን አያደርግም። እሱ ያረጋል እንዴ? ያረጋል። ለምንድን ነው ርትዕት መልካት? መቼም አትረታ ጠብቃ አሸዋ ላይ ሳይሆን ማለት ድንጋይ ላይ ይቆማል። ስለ ዘላለም እውነተኛ መንገድ ስለሆነች እኮ ምንድን ነው ያስባላት ነው። እሱም በማስረጃ አድርገህ ብታስቀምጥልን። ቀጥተኛ መሆኗ ቀጥተኛ ያልከው ከየት የመጣ ቀጥተኛ ነው? ከየት ስለመጣ ነው? ከመጀመሪያው ከመሰረት ኃይል አሁን በጣም ብሮድ ነው የሚሆነው። እንደዛ ችግር የለውም ተገባንበት፣ እንግባበት፣ ምንም ችግር የለም። በደንብ አድርገን እናጥበዋለን። መቼ ነው እንዴት የተጀመረችው? እሱ አያስፈልግም እኮ። ኧረ ያስፈልጋል እንዴ! ርትዕት ካልክማ እንደዚህ አልተጠቅም። አሁን እየተወራበት ያለው ርዕስ ያመነ ጠመቀ እሱ አይደለም ርዕስ የለውም። ዛሬ ሁሉንም ነገር ላይ ነው እያወራን ያለን። ለምን አስቸገረ? እንግዲህ ራስህ ርትዕት ምናምን ብለህ ክሌም አድርገሃል። ስለዚህ እስቲ እንየው። እኔ የልጅነት ጥምቀት ላይ መጠየቅ ፈልጌ ነበር። ርትዕቱ በቃ የለም፣ ምንም ነገር የለም። ርትዕት ያስባላል። ነገርኩህ እኮ ነግሬሃለሁ እኮ ትርጉሙን እኮ ነው የነገርከኝ። እኔ ትርጉሙን አልጠየቅኩም። ትርጉሙን እኮ አውቀዋለሁ። ትርጉሙን አልጠየቅኩም። እሱ ምክንያቱን ነው የጠየቅኩህ። ቀጥተኛ ያስባላት ከየት የመጣ ስለሆነ ነው። ከክርስቶስ። ምንድን ነው ማስረጃ? እስቲ ንገረን። ዳኒ ጥያቄን ትቀበለኛለህ ወይስ እንዴት ነው? ለጥያቄ ነው ማለት እኔ ነግሬሃለሁ። ርትዕት ምንድን ናት አልከኝ፣ ነገርኩህ። እኔ ትርጉሙን አልጠየቅኩም እኮ። እኔ ትርጉሙን መቼ ጠፋኝ? እሱ የተባለበትን ምክንያት ነው የጠየቅኩህ። ከየት ስለመጣ ነው ኦርቶዶክስ እንደዛ የተባለችው? ከክርስቶስ አልክ። ከክርስቶስ መቼ ነው የተቀበለችው? ቤተክርስቲያን የመሰረታት እኮ ክርስቶስ። እኔ ስለ ኢትዮጵያ ኦርቶዶክስ ነው ያወራሁት። የኢትዮጵያ ኦርቶዶክስ እዚህ ኢትዮጵያ ውስጥ ያለችው መቼ ነው የተቀበለችው ወይም ክርስትናዋን? በአራተኛው ክፍለ ዘመን። በአራተኛው ክፍለ ዘመን። ኦኬ፣ በጣም አሪፍ። ኢትዮጵያዊ ጃንደረባ የሚባለው አፈር በላ ማለት ነው። እሺ፣ በአራተኛው ክፍለ ዘመን በማን ማለት ነው?
እኔ ብዙም ታሪክ ተንታኝ አይደለሁም፣ ግን አውቀዋለሁ። ማውቀውን ስለማውቅ እኔ ግን አሁን አልፈለግኩም። በሌላ ጊዜ የምታውቀውንማ ንገረኝ። በሌላ ሌላ ፕሮግራም ማውራት እንችላለን። ግን አሁን የፈለግኩት እኔ የልጅነት ጥምቀት ላይ ነው። ማለት ብሮድ ማድረግ አልፈለግኩም። እኔ ፈልገውም ጠይቄ አንደርስታንድ ለማድረግ ለመማር ነው። ብሮድ አይሆንም፣ ምንም አይሰፋም። በጣም ቀላል እኮ ነው። አሁን እንደመለስከው አራተኛው ክፍለ ዘመን አልክ። እሺ፣ ስለዚህ እሱ ላይ ቁመን እናውራ። በአራተኛው ክፍለ ዘመን እንዴት በማን በንጉስ ኢዛና በንጉስ ኢዛና ከየት ነው የመጣው እምነቱ? ዳኒ እንዴት ነው መጠየቅ አልችልም ወይስ? በቃ ርተት የሚለው ነገር በዚሁ ፈረሰ ማለት ነው። ቀጥል ዳኒ። ምንም የሚፈርስ ነገር የለም፣ ለዘላለም የሚለው ያው አባ ማስረጃ ተሳስቼ በልና በቃ ለፎች ከለም ምንም ስህተት የለውም። እሱ አይደለም እኮ እኔ ኮንሰርን ያደረገኝ እሱ እኮ ዓለም የሚያውቀው ነው። ዓለም ያስመሰከረ ነው። እኔ ልጠይቅ የፈለኩት አማኒ ዓለም አይደለም አንተ አላወቅኩም እኮ ዳኒ። ጥያቄ ምን ነበር መሰለኝ? ቆይጌች አይ የተነሳው ሀሳብ ላይ ኦኬ ወይ ተሳስቼ ነው እንደሱ ማለት አልነበረ። ኖ ምንም ስህተት የለውም። ሁሉም ትክክል ነው እኮ። መልስ ካለም አስጠዋ ወይ ምን እኔ ኖ እዛ ላይ አሁን አጀንዳ አይደለም። እኔ ማውራት የቤቱ አጀንዳ ነው። የቤቱ አጀንዳ የቤቱ አጀንዳ ደግሞ ስለ ልጅነት ጥምቀት ላይ የልጅነት ጥምቀት ላይ ያወራችሁ ነበር እኮ አሁን እየሰማሁ። አዎ እኮ ከሌላ ሰው ጋር ነው። ርዕሱ ክፍት ነውና ሰዎች ሲገቡ ከሰዎቹ ጋር ነው ሀሳብ እያነሳን እያወራን ነው። ሶ በዚህ ጉዳይ ላይ ርትት ላልክበት ሀሳብ ማስረጃ የለም እንለፈው። ነግሬዋለሁ። አይ አልነገርከውም። ነግሬዋለሁ። ሰምቷል እኮ ነው። አይ ምንም ማስረጃ አላመጣም ወዳጄ። ምንም ነግሬዋለሁ አትበል። መርሄ ነው ምረት ሰጥቼ ነው እንጂ ምንም ማስረጃ አልሰጠኝም። ካለ አሁንም ልሰማ እችላለሁ። ጥያቄን ላቅርብ እንዴ ወይስ? ያው በቃ የለም በቃ ለመማር ጠይቄ እኮ ለመማር ነው የገባሁኝ። አክቹዋሊ በቃ ችግር የለውም። ራስህ ከሆነ እንግዲህ ርተት ብለህ ገባህና ርተት የተባለበት ትክክል ከሆነ ማስረጃ ናምጣ ወዳጄ። ማስረጃ ቀላል እኮ ነው በጣም ዳኒ። የነበረኝ ጥያቄ ባጭሩ ያ እኔ መጀመሪያም እንደዛ ነው ብዬ ገባሁኝ። ጥያቄ ምን ነበር ዳኒ? እሺ እንለፈው። እሺ ወዳጃችንንና ልጅ ይኖርሃል አይደል? ልጅ ወልደሃል። ልጅ ስላለ አሁን ልጅ ኖ ጥያቄን አስጨርሰኛ። ልጅህን አንተ ካመንክ በኋላ ተጠመቅ ብለኸው ነው የምትጠብቀው ወይስ አንተ ባለህበት ሃይማኖት አቆይተኸው ነው ራሱን ሲያውቅ አምኖ እንዲጠመቅ የምታደርገው? ይሄ ነው ጥያቄ። ማለት ሁሉንም ሃይማኖት ነው የሚላካው። የፕሮቴስታንቱም ኦርቶዶክሱም ብቻ ሳይሆን አንተ ልጅ የመጀመሪያ ልጅን ስታገኘው ራሱን ሳያውቅ እንዲሁ አምነህ ተጠመቅ ትለዋለህ ወይስ አድገህ ራስን ካወቅክ በኋላ አምነህ? አማኒ ክሊር ነው ጥያቄው። ይሄ በክሊርሊ በራስህ ላይ ተመስርተህ እንድትመልስልኝ ነው የፈለግኩኝ። ልጅን እንደ ኤግዛምፕል ወስደህልኝ ማለት ነው። ታንክ ዩ። እሺ የ40 ቀን ህፃን ልጄ ተጠመቅ ብለውም ወዴት ነው የምትወስደው? በራስህ ሃይማኖት ታቆየዋለህ ወይስ ወደ ሌላ ሃይማኖት ሄዶ? ጠየቀኝ። የመስማት አቅም አለ? አዎ አሰማ። እሺ የ40 ቀን ህፃን ልጅ ምን ማለት ውሃ ውስጥ ይግባ ምን ውስጥ ይግባ ምንም የሚያውቀው ነገር የለም። ሶ የ40 ቀን ህፃን ልጅ ተጠመቅ አልለውም፣ ወይ ደግሞ ወደፊት ትጠመቃለህ አልለውም። ላወራው አልችልም። የ40 ቀን ህፃን ልጅ ገና ነው። ሶ የ40 ቀን ህፃን ልጅን አንስተን ስለ ጥምቀት አናወራው። ኦኬ የኔ ኤክስፔሪየንስ ሳይሆን መጽሐፍ ቅዱስ ምን ይላል ነው ጥያቄ። መጽሐፍ ቅዱስ ስለ ጥምቀት ምንድን ነው የሚያወራው?
በቃ ጥምቀት በተነሳበት እምነት የቀደመበት ሀሳብ ነው ያለው። ሶ ያላመኑ ሰዎች የሚጠመቁበት ትምህርት መጽሐፍ ቅዱስ ውስጥ የለም። ስለዚህ ልጄ የተለየ ልጅ ልጅን እስከዛው የት ታቆየዋለህ ታዲያ? ልጅ ራሱን እስኪያውቅ ልጅ በሚሄድበት መንገድ ምራው፣ ባደገም ጊዜ ከዛ ፈቀቅ አይልም ነው የሚለው። የሚሄድበት መንገድ እኮ እዚህ ጋር የሚሄድበት መንገድ አንተ በምትኖርበት መንገድ እኮ ማለት ከሌሊ ማውራት አይዞህ ብራ አባቱ ነው ጋይድ የሚያደርገው መንገድ እኔ የሚሄድበት መንገድ ምንድን ነው? ሰዎች አምነው የሚጠመቁበት መንገድ ነው። መጽሐፍ ቅዱስ የሚያስተምረኝ ያ መንገድ ነው። ያላመኑ ሰዎችን የማጠምቅበት መጽሐፍ ቅዱሳዊ ኤቪደንስ የለኝም። ስለዚህ ልጄ እንዴት ነው የሚሆነው ካልከኝ ቃሉን በማወቅ ክርስቶስ ኢየሱስን በመረዳት እንዲያድግ አደርገዋለሁ። እምነት እንዲኖረው ቃሉን አነብለታለሁ ምናምን በቃ በየትኛው ሃይማኖት ጥላ ስር ሆኖ ነው እንዲያድግ የምታደርግ? ባለውበት ነው። ስለዚህ ሌሎቹስ እንዴት ያርጉ? አሁን ሌሎች ሃይማኖት ውስጥ ቤተሰባቸው እንዴት ያርጉ? ልጆቻቸው ሲያሳድጓቸው ስለ እኔ አውርተህ ስለ ሌሎች ቤተ እምነት እንዴት ነው የምታወራው? ወዳጄ ምን አይነት አርጊመንት ነው የምታቀርበው? ተመሳሳይ እኮ ነው ታዲያ። ለአንተ የሚሰራው ለሌላው ይሰራል። አይ አይደለም ብራዘር፣ አይደለም። አንተ ፕሮቴስታንት አማኝ ነህ አይደል? ፕሮቴስታንት አማኝ ስትሆን ኦርቶዶክስ አማኝም የራሱ አኮ እሱ መንገዱ መጽሐፍ ቅዱስ ውስጥ የለም እኮ ነው እያልኩኝ ያለሁት። አየህ እሱ መንገዱ እሱ ነው። ቆይ በራስ እይታ ነው። አይ አለ ካልከኝ አሳየኛ፣ ችግር የለም። አለ የምትል ኮና አሳየኛ ብራዘር። አለ መጽሐፍ እኔም እንደ አንተ እንደ ኦርቶዶክስ እንዳደርግ መጽሐፍ ቅዱስ ውስጥ የ40 ቀንና የ80 ቀን ህፃን ልጆችን አጥምቆ የሚል አለ ካለ አሳየኝ ላድርገው። ከሞን ብራዘር እንዳለው ነው እሱን ያልኩት ነው። አሁን ሪያሊቲ ወደ ነው ያልኩት አይደለም። እንደዚህ የሚባል የለም። ካለ አሳየኝ። በአንተ እይታ ነው ብለኛል። በአንተ እይታ ካለ አሳየኝ ዳኒ። በጣም ፈቃደኛ ነኝ። አረንተኛ አሳየኝ፣ ግለጥና ወዳጅ አንዴ እኔ እንደው በእናትህ ተኛ ጌች ተኛ ጌች ተኛ። ለምን እንዴ ለምን? አይ ነው እኮ መተኛ ካልፈለክ ሙት አድርግና ቁጭ በላ ብራዘር። አይ እንትና የአመሽ ጌች ቴንክ ዩ አማን፣ እየጠበቅኩ ነው ያለሁት። በአንተ እይታ መጽሐፍ ቅዱስ ውስጥ በ40 እና በ80 ቀን ልጆች እንዲጠመቁ የሚያስተምር መጽሐፍ ቅዱሳዊ ማስረጃ አስተ አሁን ላወጣልህ አልችልም። መጽሐፍ ቅዱስ ከጎን ያለ እንጂ ያወጣልህ አለው። እኔ አለኝ ያወጣልህ። አንተ ብቻ ንገረኝ ማለት ነው። ሸምድጄ አይደለም እንደዛ በቃ ስለሌለ ነው ብራዘር፣ ስለሌለ ነው ብራዘር። አየህ ያለ ማስረጃ ነው የምታወራው። የለም መጽሐፍ ቅዱስ ውስጥ በ40 እና በ80 ቀን አጥምቁ የሚል የጌታ ትእዛዝ የለም መጽሐፍ ቅዱስ ውስጥ የለም። አለ በደንብ አለ። እዚህ ካለ አንተ ብራዘር ፉከራተው ቅድም ፉከራል የለም። አሁንም ፉከራ ካለ እኔ በጣም ለፉከራ ኔክስት ታይም አመጣልሃለሁ፣ ግን ፎር ሹር በቃ የለም በቃ። ስለዚህ ኔክስት ታይም ስትመጣ ታወራል ብራዘር። በእንትን የሐሳብ ዱቤ የለም። አይ አም ሶሪ ብራዘር። ያ ጌች ሚውት አድርጋል። በጣም ቸኩላል። ሚውት አድርግ ብራዘር። የሐሳብ ዱቤ የለም ብራዘር። አሁን ዱቤ አንሰጥም። ሰው ኑሮ ከፍሎ ተመለሰልህ እንጂ ብራዘር። በእኔ መጽሐፍ ቅዱስ የሚያስተምር ዳን እኔ ከልቤ ነው እኔም ከልቤ ነው እየመለስኩልህ ያለሁት። ልጄ በ40 እና በ80 ቀኑ እንዲጠመቅ የሚያስተምር የመጽሐፍ ቅዱስ ትምህርት የለም። ስለዚህ መጽሐፍ ቅዱስ ውስጥ የሌለውን ትምህርት በልጄ ላይ አፕላይ አላደርግም። ስለዚህ ልጄ ጌታን አምኖ ቃሉን ተምሮ መጠመቅ በሚችልበት የእድሜ ክልል እምነት በሚያምንበት ሰዓት ላይ ያንን ጊዜ ይጠመቃል። ምንም ችግር የለም። ከዛ በፊት ልጅ ጌታ ተቀብሎታል። አዎ ልጆች እስከዛው የት ይቆያል? አትከልክሏቸው ብሏል። የት ይቆያል ማለት ውሃ እኮ ማቆያ። ስለዚህ ኦርቶዶክስ አማኝ የሆኑ ቤተሰቦች ውሃ ማቆያ አይደለም ወዳጄ። በውሃ አቆያቸው የሚል የመጽሐፍ ቅዱስ ትምህርት የለም። እንዴት ነው የምታወራው? ውሃ ማቆያ ነው እንዴ?
ወራጅ ውሃ እኮ ማቆያ አይደለም። ጥምቀት ማቆያ እኮ አይደለም። ዋትስ ዩር አርጊውመንት ብራዘር? ውሃ ማቆያ አይደለም። አራማን በቃ በውሃ አቆዩአቸው የሚል ትምህርት አለ መጽሐፍ ቅዱስ ላይ ካለ አሳየ። በጥምቀት አቆዩአቸው የሚል ትምህርት አለ? እኔ አይዞ ብራዘር አይዞ፣ አልተገናኘንም። ልንገናኝ አንችልም ብራዘር። ያለ ማስረጃ ስለምታወራ ልንገናኝ አንችልም። እሺ ሌላ ጊዜ ሀሳብን ቢያንስ የእግዚአብሔርን ቃል አንብብ፣ እሱ ይጠቅማል። ከፉከራ አውጣና የእግዚአብሔርን ቃል ለማንበብ ሞክር። እሺ አማን ጌች፣ እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አባቴ። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ቆየኝ ዳኒ አባቴ። እሺ እሺ ሜላሲክ በስርዓት አውራሽ ወዳጃችን ሀሳብ ላይ አይ ቲንክ እሺ ሰላም፣ እንዴት ነገች? ሰላም ነው አለን ይመስገን። ኦርቶዶክስ ለምን ሆንክ? በትውልድ ኦኬ እንጂ አምነህበት አይደለም? አምኜበት ነው አሁን የምኖረው፣ አምኜበት። ኦኬ ምንድን ነው ያሳመነ? ኖ እኔ ነኝ መጠየቅ ያለብኝ። አንተ መምህሬ ነበርክ። አሁን እኔ አንዴ ዳኒ ግን አሁን ይቅርታ አድርግልኝና ማለት ዳኒ ሜሎስ ዘቢግ ነው ለኔ ማለት ለኔ ዘቢግ ነው ሜሎስ። ለአንተ ማለት ሜሎስ ለኔ አይደለም እኮ ዳኒ፣ ለአንተ ቢግ ነው። ተናንሶ ስላገኘሁት ነው በጣም። አሁን ለኔ ማለት ለኔ ዘቢግ ነው። እመቤቴ ምስክሬነች። እውነት ብላል። አሁን ሳወራ ማለት ነው ልጄን ብዬ ነው የማወራው ማለት ነው። ለምንድን ነው ተናንሽ የማወራው ማለት ነው? ስፔሻሊ ዳኒ ለአንተ ነው ይሄን የማወራው ዳኒ ማለት ነው። በጣም ማለት ነው ለምን መሰለህ ይሄ ሃይማኖታዊ መወጣጠሩ ሳንወጣ የምታወሩን ማለት ሰዎች እንዲማሩ ከሆነ ማለት ነው እንደዛ ነው የማወራው ማለት ነው። አቅሜ መጥኗችሁ ምናምን እንኳን በሜሎስ ደረጃ ሳለ ዳኒ እኔ በአንተ ደረጃ ማለት ነው እንደማልመጥን አውቃለሁ። ግን ምንድን ነው ካልከኝ ምንድን ነው የተፈለገው ነው ሃይማኖታዊ መወጣጠሩ ሳይሆን መማር። እኛ ከእናንተ ውስጥ እኮ እንማራለን። ያው ሀሳቡን እኮ ነው እያወራን ያለ ነው። የስ እኔ ጥያቄን ላቅርብ፣ አድምጡኝና ጥያቄን ላቅርብ። ፐርሰናሊ ግን አይደለም ማቀርበው፣ ፐርሰናሊ አይደለም። አሁን ግን እድሉ ስለሰጣችሁ ፐርሰናሊ አይደለም ማቀርበው፣ ሃይማኖታዊ ጥያቄን ላቅርብ። እኮ ታቀርባለህ እኮ እንፈቅድልሃለን። መጀመሪያ ለምን ኦርቶዶክስ እንደሆንክ ብትነግረን እንስማና ከዛ ላይ ደግሞ አንተ ትመልስ። መጀመሪያ ካልከኝ መጀመሪያ ኦርቶዶክስ ከሆኑ ቤተሰቦች ስለተፈጠርኩ መጀመሪያ እኮ መለስኩልህ። አኑ አይደለም አሁን ያመንክበትን ምክንያት ነው ያልኩህ። አሁን ያመንኩበትማ እውነተኛና ትክክለኛዋ መንገድ እንደሆነ ስላወቅሁ እኮ እሱ እንድታብራራው እኮ ነው። እሱማ እኮ እኔ አንተን ነው መጠየቅ ያለብኝ እኮ። አሁን እናንተ እያስተማራችሁ አይደለም? እናንተ እኮ እያስተማራችሁ ነው፣ እየሰበካችሁ ሰዎችን ወደ ክርስቶስ ለማምጣት እየሞከራችሁ ነው። ስለዚህ ጠያቂ እኔ መሆን የሚገባኝ ማለት ነው። እኔ እናንተ ቤት ገባው እኮ። ይሄ ቤት ፕሮቴስታንት ክርስቶስን ትክክለኛው የክርስቶስ ማኛ ቤት ነው ይሄ ቤት ማለት ነው። ስለዚህ ነው እንዴ እኔ ውስጥ የፈጠረውን ብዥታ ለእናንተ ላቅርብና እናንተ መልሱልኝ ወደ እናንተ እንድመጣ። ኦኬ ስለዚህ አሁን ኦርቶዶክስ ነህ ግን ብዥታ ውስጥ ነው ያለው። ስለዚህ እንዲጠራ ትፈልጋለህ? ኦኬ ጥሩ እሺ። ብዥታ ውስጥ መሆንም አንድ ነገር ነው። አሁን ይኸውልህ ፖለቲካውን እንተውና ጥያቄውን መልስልኝ። አሁን ይኸውልህ ሜሎስ አንተ እኮ እኔ እንጃ አላውቅም። በቃ እሺ በቃ አልበልክ። በቃ እኔ ካልኩ ራሱ በጣም ባለጌ ነኝ። ይቅርታ በቃ እውነት በጣም ይቅርታ። በጣም ታላቅ በጣም እውነት እግዚአብሔርን ከአንተ ጋር ራሱ እንደዚህ በሚዲያ ማቅክ በጣም ቢግ የሆንክ ሰው ጋር እንደዚህ በማውራት እኔ እግዚአብሔር ከልቤ ነው የማወራው። መቤቴ ለምን መሰለህ እንዲህ የማወራ ግን እንደው አንዳንዴ አንተ አሁን ሃይማኖት ብትቀይርም ማለት ነው በጣም ሰዎች ለአንተ ያላቸውን ሪስፔክት ኦርቶዶክስ ሆኖ ራሱ በጣም ሜሎስም በጣም ቢግ ነው። አንተ ግን ላታውቀው ይችላል። አሁን ወጣት ስለሆንክ
እድሜክ ማለት ነው። እንደዚህ ማፎገረ አክብረህ ብታወራን ደስ ይለኛል። አሁን ወደ ብትወስዳቸው ራሱ ምንም አይመስለኝም። በክብር ብትወስዳቸው ደስ ይለኛል። አሁን አንዳንዴ ሃይማኖታዊ ኢትዮጵያ ውስጥ የተፈጠረው ሃይማኖታዊ ክርክር ደግ ያለውን ነገር አለው። ያው ታውቀዋለህ፣ ይሄን አልነግርህም አለ። ኦርቶዶክስ ውስጥም ሆነው በጣም መጥፎ ስለ ፕሮቴስታንት የሚያወሩ ኦርቶዶክስ፣ እዛም ሆኖ ደግሞ እንደዛ ማለት ነው። እንደዚህ ባናወራ ደስ ይለኛል። ያው ጎረቤትም አብረን የምንኖር ብዙ ጓደኞችም ስላሉ ማለት ነው። ምንም እኮ በሪስፔክት እኮ ነው እያወራን ያለ ነው። ክፉ ቃል አልወጣንም አይደል? ምናልባት ዳኒ ልጅ ይመስላል፣ ግን ምን ልል ፈልግ መሰለህ ማለት የኔ እኩያ ይሆናል ብዬ የማስበው ዳኒ ነው። ምን ልል ፈልግ አላውቅም፣ ግን እድሜውን ግን እንዲሁ ሳወራ ማለት እንደ ግምት ነው የማወራው ማለት ነው። እኔን አያት ልታደርገኝ ነው አተለኩ ሶሪ ግን አተለኩ ቀስ ብሎ እኮ አስገባልኝ አይደለም ግን ትንሽ በእውቀት ነው። ግን የማተለቀ በምንም ሳይሆን በእንትን ነው፣ በእውቀት ነው። የቀደመ እኮ ነው የሚያውቀው እግዚአብሔርን የፈለገ ማለት። እሺ ሀሳብ ምንድን ነው? ሀሳቤ እንደሆንም ሀሳቤን ልንገርህ ሜሎሴ፣ አንተ በጣም ብዙ ሰው የመቀየር አቅም ያለ ሰው ነው። ፕሮቴስታንት ብትሆንም ኦርቶዶክስ ብትሆንም ካቶሊክ ዋቴቨር የትኛውም ብትሆን የክርስቶስ ወዳጅ ከሆንክ በራሱ ብዙ ሰው የመቀየር አቅም ያለ ጉልበት ያለ ሰው ነው ብዬ አስባለሁ። ንግግሮችም የሚማርኩ ናቸው። እውቀትህ በጣም የሚገርም ነው። የሚቀይር ጌታ እመቤቴን እንደው ፖለቲካዊ ንግግር አለ የማወራው እውነት እግዚአብሔር እኮ አሁን ሀሳቡ ላይ ከልቤ እኮ ማወራ ለመሰለ እንዲማወራ ተናንሰህብኝ ነው እኮ እኔ ሰዎች ሲነኩክ ስላየው ነው እንደዚህ ገብቼ የማወራው። እግዚአብሔርን የሆነ በቃ እንዴት ልበልህ እውነት ተው በቃ እኔ አሁን ሃይማኖተኛ ሰው አይደለሁም። ሃይማኖተኛ ሰው አይደለሁምና ሀሳቡ ላይ ነው። ምንም እኔ ከማንም መበልጥ ሰው አይደለሁም። በቃ እኔ በቃ እወድሃለሁ። በቃ ጨርሻለሁ። እሺ እወድሃለሁ። እንደ ታላቅም እንደ ታናሽም ወንድም እወድሃለሁ። እንደ ክርስቲያንም እወድሃለሁ። እኔም እወድሃለሁ፣ ግን ከምንም በላይ ደግሞ ጌታ ይወዳል። አውቃለሁ። በቃ እሺ፣ በጣም ሶሪ ስለጻፍኩት እያንዳንዱ ነገር ሶሪ። በቃ እሺ፣ ለአንተ ጥያቄ ማቅረብ አቅሙም የለኝም። እሺ፣ ቻው፣ ደህና ሁን። እሺ፣ ጽፍልሃለሁ ግን በውስጥ እሺ፣ እወድሃለሁ። እሺ፣ ደህና ደርልኝ። ደህና ደር። ያ ጌች በጣም ምስኪን ልጅ ነው። እሺ ደስ አለ ዳኒ እኔን እንትን ሲያደርገኝ የእድሜዋ ጉዳይ ወድጃታለሁ፣ እንዳረሳት ብያለሁ። እሺ ሎጂክ ሰላም ኮኔክሽን ነው። ቅድም እያወራን ነበር አይደል? እያወራን ነበር። ከማን ጋር ነበር ስታወራ ነበር? ድምፅ እንትን ነው ዳኒ፣ ከአንተ ጋር ነው እያወራ የነበርኩትና ህጻናት ዙሪያ እያወራኝ ነበር። እሺ ሜላ የእድሜውን ጉዳይ ሰምተኛል? ማይኬ ርቁ ካልሰማ አልሰማሁም። እንኳን ራቀ ማይኩ። እሺ አይ በማይኩ ልትደግሞ ነው? ማይኩ ዞሮ ስለነበር ብዬ ነው። እሺ ሎጂክ ምን ነበር እያወራን የነበረው? ሶሪ ረሳሁት። ስለ ህጻናት ጥምቀት ነበር እያወራን የነበረውና እሺ እና ምን ብታይ ነበር ቅድም? እኔ ማብራራት የሚችለው ይመስለኛል ከራሴ ቅድም እያወራሁ የጠፋው ምናልባት መብራራት ይችላል ብዬ የማስበው እኔ አንደኛ ግዝረት ለብሉይ ኪዳን ሲሆን ለአዲስ ኪዳን ጥምቀት ነው ተብለን ነው እኔ ባለኝ በትምህርት በመጽሐፍ ቅዱስ ንባብና ለመፈለግ ሞክሬ ነበረ። ግን ለዛ የሚቀርብልኝ የመጽሐፍ ቅዱስ ጥቅስ ያገኘሁት ቆላሲስ 2:11 አካባቢ እንደዛ ነው እና ግዝረትንና ጥምቀትን አንድ ላይ እያደረገ እያያያዘ ይሄዳል። ምክንያቱም ይሄን ያነሳውበት ዋናው ምክንያት ምንድን ነው?
ስለመተካቱ የሚያወራ ሀሳብ አለ። አባባሌ ምን መሰለህ? በብሉይ ኪዳን የነበረው ጥምቀት ለሐዲስ ኪዳን ጥላው እንደነበረ ገብቶሃል አይደለ? ነበር የሚላለ ብራዘር እንደሱ የሚላለ አንባባውና ያው ብታነበው ጥላ ምናምን ሳይሆን እኔ የራሴ ዲፋይን ያደረኩት ነው። አንባባውና መጽሐፍ ቅዱስ ያላለውን አንጨምር። እሺ ምዕራፍ 2 አልጨመርኩም። በቃ አንብበው ዝም ብለህ ከ10 ጀምርና ቆላሲስ ምዕራፍ 2 ቁጥር ስንት? ከ10 ጀምረ እስከ አንብበው ወይ ከ9 ካላስቸገርኩ። በእርሱ ቆላሲያስ ምዕራፍ 2 ቁጥር 10 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናትም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ሐሳብ በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ሥጋችሁንም ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በበደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታልና ይላል። እሺ አሁን እዚህ ጋር ግዝረት የሚያወራው ብሉይ ኪዳን የነበረውና አሁን በኢየሱስ ክርስቶስ ደግሞ በጥምቀት ደግሞ ሞቱን እንደምን መስል ነው አይደለ? ጥቅስ መጽሐፍ ቅዱስ የሚናገረው አይ አይደለም። እሺ እስኪ አንተ የገባህን እስኪ አስረዳ ከዚህ ጥቅስ ተነስተ። እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ። እሺ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ስለየትኛው ግርዛት ነው የሚያወራው? በእጅ አይደለም ሰው የሚገረዘው። ገባኝ እያለ ያለው ከጥምቀት ጋር እያያዘ ነው የሚያወራው። ቀጥለውና አስበረው። የትኛውን መገረዝ ነው እንደሱ የሚያወራው? ይሄኛውን በብሉይ ኪዳን የነበረውን መገረዝ ጋር እያያዘ ከአዲስ ኪዳኑ ጋር በመንፈስ ስለመገረዝ ነው የሚያወራው እና መንፈስ ከመገረዙ ጋር ደግሞ ምን አያይዞ በጥምቀት ጋር አያይዞ ከሞቱ ጋር እየመሰለ ይነግራል። የውሃ የሸለፈት የፊዚካል ሸለፈት መገረዝ ነው እያነሳ ያለው አይደል? እስቲ ቀጥልና ደግሜ ላንብብልህ። በክርስቶስ መገረዝ በእጅ ባልተደረገ መገረዝ ይላል። እሺ በክርስቶስ ነው እንዴ ተገረዙት እነሱ? ያው አዳምጠኝ። በእጅ ባልተደረገ ነው እንዴ ተገረዙት? በአብርሃም የነበረ መገረዝ ግዝረቱ ሸለፈት በመቁረጥ ነው አይደለ? አሁን እያወራ ያለው እዚህ አሁን ደግሞ በክርስቶስ መገረዝ እያለ ይመጣል። አሁን ደግሞ ያው እሱ ደግሞ ጳውሎስ ደግሞ እያብራራ ያለው ምንድነው በፊቱን ሳይሆን አሁን በደንቡ በክርስቶስ ደግሞ ያለ ፊዚካል ይሄ መቁረጥ መገረዝ ማለት ያለ እሱ መገረዝ እያለ እያወራ ነው። ቀጣይን እስቲ 11 አንብብልኝ። እሱን 11 እኮ ነው ያነበብኩልህ አሁን። እሺ 12 በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር ሐሳብ በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። ታዲያ የቱ ጋር ነው ስለ ፊዚካል ግርዘት የሚያወራው? እኔ እያልኩ ያለሁት ምን መሰለህ? እንደ ብሉይ ፊዚካል ግዝረት አለ በብሉይ ኪዳን እንደነበረ ማለት ነው። ምኑ ጋር? በብሉይ ላይ ምንም እንትን ግዝረት የለም እንዴ? አይ አሁን ከሀሳቡ ጋር ነው እያወራን ያለ ነው እኮ። የጠቀስከው ክፍል ላይ ያ ጥላ ሆኖ በአዲስ ኪዳን ተተካ የሚል ትምህርት እኮ ነው እየፈለግን ያለ ነው አይደለም? በብሉይ ኪዳን ላይ ግርዘት እንዳለ እኮ እናምናለን። ኦኬ፣ ያ ግን በአዲስ ኪዳን በጥምቀት ተተክቷል የሚል ትምህርት የለም ነው አርጊውመንቱ። እሱ ነው። ለምሳሌ እንዳሌለ ላሳየ። በብሉይ ኪዳን ላይ የሚገረዘው ወንድ ነው ሴት ነው? ወንድ። በአዲስ ኪዳን ላይስ
የሚጠመቀው ሴት ነው ወንድ ነው ወይስ ሁለቱንም ነው? ሁሉንም። አዮ ሎጂካሊ ራሱ የሚሆን ነገር አይደለም። አየ ያኛው ወንዶችን ነበር አይደል የሚገርዘው። ያ ተተካም ትለን ከሆነ ጥምቀቱም ሴቶችን አገሎ ወንዶችን ብቻ ነበረ መጠመቅ የነበረባቸው እያልከን ያለው። ኦኬ ሶ እዚህ ክፍል ላይ እያወራ ያለው ስለ ልብ መገረዝ ነው እንጂ ፊዚካል ስለሆነው የሸለፈት መገረዝ በጥምቀት ተተካ የሚልም የለም። ደግሞ ቁጥር በደንብ እንድታየው ይኸውልህ አሁን ተገረዛችሁ ይልና ከዛ በኋላ ደግሞ ተጠመቃችሁ የሚለውም ሐሳብ ሁለቱም ነው ያለው። መገረዝም መጠመቅም ነው እዚህ ክፍል ላይ ያለው። ሶ የመገረዝም ሐሳብ የመጠመቅም ሐሳብ ሁለቱም በተያያዘ መልኩ ነው እዚሁ ክፍል ላይ ያለው። ስለዚህ ተተካ የሚል ሐሳብ እዚህ ላይ አናገኝም የለም። ኦኬ እሺ እንደ ሐሳቤን እዚህ ጋር ልግለጽ። አንተ ትክክል ትመስለኛለህ በዚህ አሁን ባልከው በዚህ በጥቅስ ላይ ማለት ነው። ምናልባት ጥቅሱን ተሳስቼም ሊሆን ይችላል። ይቀርብልኛል ብዬ ያሰብኩትን ያመጣሁት በዚህ ላይ ይሆናል። ዲፕ እንትኖቹ የመጽሐፍ ቅዱሳዊ ማስረጃዎች ካሉ አመጣለሁ ለቀጣይ ማለት ነው። ግን እይታው ምን መሰለ፣ እንደ ኦርቶዶክስ እይታው የኦርቶዶክስ እይታ ምንድን ነው? ከዚህም በፊት የነበሩት በብሉይ ኪዳን የነበሩት ቀጥታ በኢየሱስ ክርስቶስ ሆኖ በሐዲስ ኪዳን ተተክተው ያሉ ስርዓቶች እንዲቀጥሉ አይነት ነገር ነው እይታው ማለት ነው። ለምሳሌ ወደ ሌላ ነገር ሳትገባ እዚህ ከግዝረትና ከጥምቀት ጋር ማለት ነው። ግዝረት ገና ልጆች የእግዚአብሔር ልጅ ለመሆን ወይንም የእግዚአብሔር ሕዝብ ለመሆን በምንድን ነው? ግዝረት ነው። ማመን አይጠበቅባቸው ልጆች በእናትና በአባት ቆይ ሀሳቤ ታስተካክለኛለህ። በቃ ደስ እያለን እንሰማለን። ታስተካክለኛለህ እና ሕዝብ ለመሆን የሆነ አምኖ ወይንም እዛ ሕዝብ ለመሆን መርጠው አይደለም እዛ ውስጥ የሚገቡት ማለት ነው። ግዝረቱ የሚያደርጉት ያ ማለት በእናትና በአባቶቻቸው ነው ግዝረትን የሚያደርጉት ማለት ነው። እንደዛም ነው በሐዲስ ኪዳንም ወደዛ ሄደው ማለት ነው። ሐዲስ ኪዳንም ሲሆን በቃ ከዛ ጋር ተያይዞ ነው ትምህርቱን የሚሰጠው። ሞር ይሄን ላይ ዲፓ እንትን ብዬ እመጣለሁ። ሁለተኛ ነገር ደግሞ ቼክ አድርጌዋለሁ የተርቱሊያንንም ደግሞ ስህተቱ ምንድን ነው? ሎጂክ ኦኬ ልጅ ለመሆን አይደለም የሚገረዙት። ኦኬ ሎጂኩ አሁን እሱ ጋር ነው ፌል የሚያደርግብህ። ኦኬ ልጅ ስለሆኑ ነው የሚገረዙት። ኦኬ የቃል ኪዳኑ ምልክት ነው እንጂ ገና ልጅ ለመሆን አይደለም የሚገረዙት። ተገርዘው አይደለም ልጅ የሚሆኑት። ኦኬ እሱ በቃ የአብርሃም እግዚአብሔር ከአብርሃም ጋር የገባው ያ ቃል ኪዳን በቃ ምልክት ነው። የቃል ኪዳኑ ብዙ ስለመሆናቸው በቃ ያ ጀስት ምልክት ነው የምናየው እንጂ ሕዝብ ለመሆን ምናምን አይደለም የሚገረዙት ማለት ነው። ሐሳቡ እንደዛ አይደለም። የግርዘት ምልክት ነው የሚጠቀሰው እንጂ በራሱ የልጅ ማድረጊያ አይደለም። ኦኬ ሶ የሕዝብ አባል ለመሆን ወይም የእግዚአብሔር ልጅ በአዲስ ኪዳን ሰው ልጅ የሚሆነው በጥምቀት ነው። የእግዚአብሔር ልጅ የሚሆነው በምን በኩል ነው? ጥምቀት አንዱ ነው። በምን በኩል ነው? ብያምና በጥምቀት በኩል ነው ልጅ የሚሆነው ሰው። የእግዚአብሔር ልጅ ያው በማመንም በጥምቀትም እግዚአብሔር ልጅነት ይገኛል። በጥምቀት አይ ቲንክ እሺ ተጠምቀው ልጆች የሆኑት እስቲ ማስረጃ አስጠኝ ከእግዚአብሔር ቃል ጥቅስ። እስኪ በዚህ ነገር በደንብ ተዘጋጅ። በዛ ቀጣይ ልምጣ። የለም ላሳየና እኔ እንድትዘጋጅ ነው አላማችን፣ እንድትዘጋጅ ነው። መጽሐፍ ቅዱስ በምን በኩል ሰዎች የእግዚአብሔር ልጅ እንደሚሆኑ ሁለት ጥቅሶችን ላሳይ ማለት በጣም ወሳኝ ሀሳብ ስለሆነ ማለት ነው። 26 ላይ እንደዚህ ይላል። በጣም ወሳኝ ነው የሀሳብ በተለይ
ሰዎች የእግዚአብሔር የሆነውን ሀሳብ ሚስ ያደርጋሉ። እሺ እንደዚህ ይላል። ለተቀበሉት ሁሉ ግን ማንን ለተቀበሉ? ኢየሱስን ለተቀበሉ ሰዎች ማለት ነው። ኦኬ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅነት ስልጣንን በምን በኩል ነው ያገኙት? በእምነት በኩል። አያ ሰዎች የእግዚአብሔር ልጅነትን የሚያገኙበት መንገድ በእምነት በኩል። ኢየሱስን ሰው ሲያምን ነው ምን የሚያገኘው? የእግዚአብሔር ልጅ የሚሆነው። እሺ ሐሳብ አለ በእምነት እኔ ይሄንንም እኮ ብታይቀኝ እኔም በእምነትም እላለሁ፣ ግን በጥምቀት አይደለም የሚል ግን እንትን የለኝም፣ ከታ የለኝም። የቱ ይቀድማል? ጥምቀት ይቀድማል ለሰው ልጅ ወይስ እምነት ይቀድማል? ማመን ነው እንጂ ማመን ይቀድማል። ስለዚህ ማመን የሚቀድም ከሆነ ስለዚህ ሰዎች ማመን ከቀደመላቸው በእምነት በኩል አስቀድመው የእግዚአብሔር ልጅነትን ያገኛሉ ወይስ አያገኙ? ይገኛል፣ በእምነት ያገኛሉ። ስለዚህ ሰዎች የእግዚአብሔር ልጅነት መጀመሪያ በእምነት በኩል ነው የሚቀበሉት ማለት ነው። አየው፣ ለሰዎች ምን ይቀድማል? በጣም ግልጽ ነው። ለሰዎች የሚቀድመው እምነት ከሆነ በእምነት በኩል ነው ምን የሚያገኙት? ልጅነትን የሚያገኙት። አየው፣ አንድ ጥቅስ ልድገምልህ። ገላትያን ምዕራፍ 3 ቁጥር 26 ላይ እንደዚህ ይላል፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል። ግልጽ ነው የእግዚአብሔር ቃል። ሰዎች የእግዚአብሔር ልጅነትን በምን በኩል አገኛችሁ እያለ እያወራቸው ነው ያለው ጳውሎስ። በእምነት በኩል። ስለዚህ ሰዎች ጥምቀት ጋር ሳይደርሱ በእምነት በኩል ልጅነትን አግኝተው ነው የእግዚአብሔር ልጆች የሆኑት። በእምነት በኩል ነው ስልጣን ያገኙት፣ በእምነት በኩል ነው። የሚገርም ነገር አንድም የመጽሐፍ ቅዱስ ጥቅስ በጥምቀት በኩል ልጅነትን ታገኛላችሁ የሚል የመጽሐፍ ቅዱስ ትምህርት የለም። በጥምቀት በኩል ልጅነት ቢገኝ ኖሮ ያላመኑ ሰዎች እየተጠመቁ ልጅነትን ይቀበሉ ነበር። አየው፣ ልጅነት በጥምቀት በኩል የሚሰጥ ቢሆን ኖሮ ሰዎች እየተጠመቁ ሳያምኑ ልጅነትን አግኝተው ከዛ ወደ ማመን ይመጡ ነበር። መጽሐፍ ቅዱስ ግን ልጅነት የሚገኘው በእምነት በኩል ነው ይላልና የለም። ጊዜን ውሰድ በደንብ ይኸው እንድታዩ ያክል ነው። ሌላ የተዘጋጀህበት አይዲያ ኤሪያ ካለ እዛ ጉዳይ ላይ ብናወራ እንችላለን። የኤርሊ ፋዘርስ በህፃናት ጥምቀት ይስማማሉ ወይ? ሁሉ ይስማማሉ ወይ ሳይስማሙ ብዬ ጠይቄ ነበር። ጎግል አርግቼ ያገኘሁት ኦልሞስት ኦል የሚባል ኤርሊ ፋዘርሶች ይስማማሉ በጥምቀት ኤክሰፕት ዋን ነው፣ እሱም ተርቱሊያን ነው። እሱም ተርቱሊያንም አንተ ባልከው የህፃናት ሳያምኑ መጠመቅ የለባቸውም የሚል ሳይሆን የእሱ መሟገቻ የእሱ እያለ ያለው ትንሽ ቆየት ይሉ። ምክንያቱም ከባድ ኃጢአት እንዴት ነው ሰው ልጅ ከባድ ኃጢአት ሰርቶ ከዛ ወዲህ ጥምቀትን ቢያገኝ ይሻላል። ምክንያቱም
ከተጠመቀ በኋላ ልጅነትን ካገኘ በኋላ አሁን አንብበህ ነው እየነገርከን ያለው? አንብቤ ቅድም አሁን ወጣው አይደለ? ስለዚህ በደንብ ጊዜ ውሰድ እና በደንብ አብሮ ከዛ ያኔ ትነግረናለህ። ምክንያቱም ግን እንደዛ ነው አይደለ? ተርቱሊያንም አንተ በምትለው የህፃናት ጥምቀትን አልተቃወመም እኮ በጊዜው ደግሞ ተርቱሊያን በነበረበት ሰዓት ላይ ተርቱሊያን ብቻ ጥምቀቱ እየተካሄደ ነበር ወዳጄ። አሁን አንብባ አለ እያነገርከን ያለው ወዳጄ። ጊዜ ትንሽ ጊዜ ብትወስድ አይሻልም? በደንብ ቦታው ላይ እንደ እሺ አንተ አወራለህ ማለት በደንብ ጊዜ ውሰድና ይኸው ኦኬ። ሶ አንድ ላይ ኤርሊ ቸርች ፋዘርስ ሁሉም የሚስማሙበት ጉዳይ ነው ወይ ካልከኝ አይደለም። ይኸው አንድ ሰው አንተ ራስህ እንኳን ሄደ ተርቱሊያንን አየ። ስለዚህ የህፃናት ነው። እሺ ቆይ አንዴ ነው ተርቱሊያንም ይስማማል። እሱ ግን ተቃውሞም አይደለም ግን ትንሽ ቢቆዩ ይሻላል። እሱም ከኃጢአት አንጻር ነው። አይስማማም ብራዘር። በምን እሺ አንተ ባልከው የህፃናት ጥምቀትን አፕሪሺየት የሚያደርግ የኤርሊ ቸርች ፋዘርስ አይደለም ተርቱሊያንን። እሺ ወይ ምንም ይሁን ወይውን አይደለም። ቆይ አንዴ ወዳጅ ከእምነት ጋር አይደለም። አይዞህ ብራዘር። እሺ ሶ አንብብና ከዛ የምታወራው ነገር ካለ አውራው። አሁን ገና ሄዳ አንብበህ ነው የመጣው አይደል? ተርቱሊያን እንደማይቀበል ራሱ ነው የነገርኩህ። ስለዚህ አሁን ዋናው ቁም ነገር ችግር የለም። ዋናው ቁም ነገር ምን መሰለህ ወዳጄ፣ ሰዎች የመጀመሪያ መስመርታቸው መጽሐፍ ቅዱስ ለምሳሌ የሥላሴን አስተምሮ የተቀበልነው ኤርሊ ቸርች ፋዘርስ ስለነገሩን ነው እንዴ? አይደለም ግን ሞር ያወቅ ነው ግን የሥላሴ አስተምሮ መጽሐፍ ቅዱስ ውስጥ ስላለ ነው። አስተምሮቱም ቸርችም ስለምታስተምር ነው እኮ። አስተምሮን ቸርች እኮ ያገኘችው ከመጽሐፍ ቅዱስ ነው አይደለም፣ ከኪሱ አይደለም። የሥላሴ አስተምሮ ቸርች ያገኘችው ከመጽሐፍ ቅዱስ አይደለም። ቸርች መጽሐፍ ቅዱስን ራሱ አንድ ላይ አርግታ አሁን ለጄኔሬሽን እኛ ብናነበው መጽሐፍ ቅዱስ ራሱ ያስረከበችው ቸርች ነው። ሰላም ነው ብራዘር። አይ ሐሳብ እኮ ነው፣ ሐሳቤ ነው። መጽሐፍ ቅዱስ ከቸርች በፊት አለ ወይስ የለም? መጽሐፍ ቅዱስ ከቸርች በፊት አለ ወይስ የለም? ቸርች ይቀድማል ከመጽሐፍ ቅዱስ። ከመጽሐፍ ቅዱስ ቸርች ይቀድማል። ሐዋርያቶች በምን ሰበኩ? በመጽሐፍ ቅዱስ ሰበኩ አትለኝ። በምን ሰበኩ? እኔን ምን ጠይቀኛለህ? ሐዋርያቶች በምን ሰበኩ? በቃላቸው በቃላቸው። አንድ ብሉይ ኪዳንን መጽሐፍቶች አልጠቀሱ? ሐዋርያቶች ስትል እንዴት ነው? 12 ምን ግራ ትጋባለህ? ሐዋርያቶች ጳውሎስን ጨምሮ። ኦኬ እሺ። የብሉይ ኪዳን መጽሐፍቶችን ጠቅሰው አልሰበኩ? ሰብከዋል። ልክ ነህ። ኢየሱስ ክርስቶስ ጠቅሶ አልሰበከም? ሰብኳል። እያልኩ ያለሁት እኔ ስለ አዲስ ኪዳን እኮ ነው። ቆይ መጽሐፍ ቅዱስ ማለት የአዲስ ኪዳን ትምህርት የአዲስ ኪዳን መጽሐፍት ብቻ ነው? ያው መጽሐፍ ቅዱስን አሁን ለምሳሌ መጽሐፍ ቅዱስ ማለት የአዲስ ኪዳን መጽሐፍት ብቻ ነው ወይ? አይደለም። ጌታ ስለ ራሱ ሲያስተምር ቤተ ክርስቲያን ከመመስረቷ በፊት ጌታ ስለ ራሱ ሲያስተምር የብሉይን መጽሐፍቶችን እየጠቀሰ አስተምሯል አላስተማረም? ትክክል ነው። አሁን ስለዚህ የብሉይ ኪዳን መጽሐፍቶች ቅዱሳን መጽሐፍት ናቸው፣ መጽሐፍቶች አይደሉም። አንዴ ይቅርታ፣ አንተ ስታወራ የሆነ ሰዓት ያቆምክ እየመሰለኝ ነው ማወራው። ደግሞ ኔትወርክ ላይ እኔ ላይ ላግ ስለሚያደርግብኝ ነው። ለዛ ነው ይቅርታ። ችግር የለም። የብሉይ ኪዳን መጽሐፍቶች ቅዱሳን መጽሐፍት ናቸው ወይስ መጽሐፍት አይደሉም? ያው አሁን አንተ መሰለህ እንድትረዳኝ የምፈልገው ጥያቄ ይመጣላል። ያው ነው እያልን ያለ ነው። አሁን አንተ ቸርች ነው የጠየቀኝ። ቸርችና ከመጽሐፍ ቅዱስ የቱ ይቀድማል አልከኝ። አንተ ቸርች ካልክ ብዙ ጊዜ የሚመጣው ምንድነው? ኒው ቴስታመንት ነው አይደለ? የቱ ይቀድማል ስትለኝ ግን እንደነ ቶራ እንደ አሁን እነዚህ የኦልድ የብሉይ ኪዳን ከሆነ ከብሉይ ኪዳን እኮ ቸርች እኮ ከኢየሱስ ክርስቶስ ስብከት በኋላ ነው አይደለ ቸርች ያለ የነበረችው። እኔ እያልኩ ያለሁት አሁን አዲስ ኪዳን የምንጠቀመው አዲስ ኪዳን
ገብቶሃል አይደለ? እናንተ ካኖናይዝድ ሆኖ ከሆነ በኋላ በፊት ቸርች ነበረ ነው። ገብቶሃል አይደለ? አይምታታብህ ብራዘር አይምታታብህ። እሺ እስኪ የብሉይ ኪዳን መጽሐፍቶች ቅዱሳን መጽሐፍት ናቸው መጽሐፍት አይደሉም? እንዴ ናቸው። እዚህ ጋር አይደለም እኮ። ቆይ አንዴ፣ ቅዱሳን መጽሐፍት ከሆኑ ቤተ ክርስቲያን የተመሰረተችው በእነኚህ ቅዱሳን መሰረት ላይ ነው እንጂ ኦኬ፣ ቤተ ክርስቲያን የተመሰረተችው በእነኚህ መጽሐፍቶችም ነው አይደል? የብሉይ ኪዳን መጽሐፍቶች ቅዱሳን መጽሐፍት ናቸው፣ የእግዚአብሔር ቃል ናቸው። ስለዚህ ቤተ ክርስቲያን ትቀድማለች አይባልም። ኦኬ፣ ቀዳሚው ማን ነው? ቅዱስ ማለት ቤተ ክርስቲያን የተመሰረተችው በቅዱስ ቃሉ ላይ ነው። ኦኬ፣ ስለ ቤተ ክርስቲያን የምታወራ ከሆነ ከቤተ ክርስቲያን በፊት ቅዱስ ቃሉ ነበረ። የትኛው ቅዱስ ቃሉ የምታወራ ከሆነ በትክክል እንደምናወራው ብሉይ ኪዳኖች የብሉይ ኪዳን መጽሐፍቶች ኦልሬዲ ኤግዚስት ያደርጉ ነበሩ። ኦኬ፣ ጌታችን ኢየሱስ ክርስቶስ እየጠቀሰ አስተምሯል። ስለ ራሱ እንደሚናገሩ እንደሚመሰክሩ ተናግሯል። እነኚህ መጽሐፍቶች ኦልሬዲ ቤተ ክርስቲያን ከመመሰረቷ በፊት የነበሩ ቅዱሳን መጽሐፍቶች ናቸው። እዚህ ቤተ ክርስቲያን ቅዱሳን መጽሐፍትን ትቀድማለች አይባልም። መጽሐፍት ሲባል አዲስ ኪዳን በቃ አንተ ተረዳው እኮ በቃ አንተ ትክክል ነህ። ግን ምንድነው ቸርች አዲስ ኪዳን ትቀድማለች። እውነት ሐሰት ይዝ አሁን አንተ አልከው ትክክል ነህ። አስተካከልክ። እንደዛ እኮ መጀመሪያም እኮ ሐሳብ እኮ ነው እኮ ዋናው እንድታስተካከል ነው። አሁን ፖይንት ዋናው መስተካከል ነው መሰለኝ። ቃሉን ግድፈትም ቢሆን ኮምቢጂ የሚሆን ዋናው መልእክት ማስተላለፍ ነው። ሐሳቡ ላይ እንቆይ ስለዚህ በደንብ እንደ እግዚአብሔር ሰው መጽሐፍ ቅዱስ ውስጥ ሕፃናትን ጥምቀት በተመለከተ የተጻፈ ጽሑፍ አለ ወይ ነው ምን ጠይቀው። ሐዋርያው ጳውሎስ አስተምሯል የምታስታውሰው ሕፃናትን ጥምቀት? ይኸው መጽሐፍ ቅዱስ ላይ እኔ አሁን ምን መሰለህ ቬግ ነው ማለት በጣም የሆነ ግልጽ የሆነ ነገር አይደለም። አንዳንድ ነገር ላይ ይኸው የሆነ አሻሚ ነገሮች ላይ ወይንም ሜንሽን ያልተደረገ ወይንም ሜንሽን የተደረገ ወይንም ደግሞ በደንብ ያልተብራራ ነገር ሲኖር ምንድን ነው የሚደረገው? ምናየው ቸርች በዛን ጊዜ ምንድን ነበር የምታደርገው ነው አይደለ? ከዛን ደግሞ በጊዜው በነበሩት ደግሞ ኤርሊ ፋዘርስ ምን ይላሉ ስለዚህ ነገር? ከዛም ምንድን ነው ኮንክሉዥን ላይ እንመጣለን ማለት ነው። እኔ እንደዛ ነው የሚታየኝ። እኔ አሁን አይደለም እኔ እንደዛ ነው ማለት አይደለም። ጳውሎስ ያስተማረው የኔና አንተ የራሳችን ኢንተርፕሬቴሽን ብቻ ነው የምንጠቀመው ማለት አይደለም። ጳውሎስ ያላስተማረውን ትምህርት አይደለም ከኤርሊ ቸርች ፋዘርስ የተቀበል ነው። አየህ፣ ኤርሊ ቸርች ፋዘርስ ያቀበሉን ጳውሎስም ጴጥሮስም ሌሎችም ሐዋርያት የሰበኩትንና ያስተማሩትን እውነት ነው የተቀበልነው። ለምሳሌ እኮ ነገርኩ። በጣም በክርስትና እምነት ውስጥ ትልቁ ዶክትሪን አንደኛው የሥላሴ አስተምሮ ነው አይደል? የሥላሴ አስተምሮንን የተቀበልነው ኤርሊ ቸርች ፋዘርስ ስላስተማሩን አይደለም፣ መጽሐፍ ቅዱስ ውስጥ ስላለ ነው። ስለ ክርስቶሎጂ ለማወቅ ስትፈልግ ከኤርሊ ቸርች ፋዘርስ አይደለም የምትጀምረው፣ ከመጽሐፍ ቅዱስ ነው የምትጀምረው። መጽሐፍ ቅዱስ ውስጥ ያለውን ሐሳብ ኤርሊ ቸርች ፋዘርሶች ተቀብለውት እነሱ በገባቸውና በተረዱት መሰረት ሊያስተምሩን ሊናገሩ ይችላል። ያንን ሐሳብ ኮንፊርም ያደርጉልሃል። አየህ፣ መሰረትህ ግን ማን ነው ብለህ ስታይ መጽሐፍ ቅዱስን ነው የምታየው። ለምን? ኤርሊ ቸርች ፋዘርስ ሙሉ አሁን ከኦርቶዶክስ ትምህርት አንጻር የሚቃወም ትምህርት ያላቸው ኤርሊ ቸርች ፋዘርስ አባቶች አሉ። አሁን ኦርቶዶክስ ቤተክርስቲያን ውስጥ ያለውን ትምህርት የሚቃወሙ የኤርሊ ቸርች ፋዘርስ አስተማሪዎች አሉ። አየህ፣ ስለዚህ እንዴት ነው የምትመረምረው ስትል ቤተክርስቲያን አሁን ያለነው ምዕመናኖች እንዴት ነው የምንመረምረው ካልክ በእግዚአብሔር ቃል የኤርሊ ቸርች ፋዘርሶችን ትቀበላለህ፣ ትምህርታቸው ምንም ጥያቄ የለውም። የምትመረምረውና ኢቫሉዌት የምታደርገው ግን በሕያው ቃሉ ነው። ለምን? የማይሳሳተው የኤርሊ ቸርች ፋዘርስ ትምህርት አይደለም፣ የማይሳሳተው መጽሐፍ ቅዱስ ነው። ኦኬ፣ ኤርሊ ቸርች ፋዘርስ የተሳሳተ ሰው የለም፣ ሰው ናቸው እንደኔና እንዳንተ። በደንብ ነው የሚሳሳቱት። ኤርሊ መሆኑን ከስህተት አይጠብቀው ብራዘር፣ ኤርሊ መሆናቸው ከስህተት አይጠብቃቸውም።
በክርስቶስ ኢየሱስ ላይ ትላልቅ ምንፍቅናዎችና ስህተቶች የተፈጸሙት እኮ ኤርሊ ቸርች ፋዘርስ ላይ እኮ ጭምር ነው ወዳጄ። አዮ ኤርሊ መሆኑ ከስህተት ይጠብቃቸዋል ካልክ ተሳስተሃል። አሁን ድረስ ቤተክርስቲያንን የሚያምሷት ትላልቅ ስህተቶች የመነጩት ኤርሊ በሚባሉ ቸርች አባቶች ጭምር ነው። አዮ ሶ ትክክለኝነትና ትክክለኛ ያልሆነውን የመረመሩትና ኢቫሉዌት ያደረጉት በምንድን ነው? ያወገዟቸው በምንድን ነው ካልክ ሚዛኑን ያደረጉት ቅዱስ ቃሉን ነው። ስለዚህ እነሱ ቅዱስ ቃሉን ሚዛን አድርገው ነው በእነሱ ዘመን የነበረውን የሐሰት ትምህርት የተቃወሙት። አየህ፣ ሚዛን ያደረጉት የትኛውን ነው? ቅዱስ ቃሉን ነው። በዚህ ዘመንም ያለን ሰዎች ኢቫሉዌት የምናደርገው ሚዛን የምናደርገው የትኛውን ነው? ቅዱስን ቃሉን ነው። የማይሳሳተው እሱ ስለሆነ ማለት ነው። የተወገዙ እኮ አባቶች የተወገዙት በምንድን ነው እሱ ካልክ በእግዚአብሔር ቃል ነው ኢቫሉዌት ተደርገው ቻሌንጅ የተደረጉት። ጉባኤያቶችን ብትመረመር ጉባኤያቶች መሰረታቸው እግዚአብሔር ቃል ነው። በአምላክ ቃል ላይ ነው መሰረት ለመደረግ የተሞከሩት ፐርፌክት ባይሆን ሁሉ ግን መሰረታቸው የትኛው ነው? እግዚአብሔር ቃል። ስለዚህ አሁንም ቢሆን ላለን ሰዎች መሰረታችን እግዚአብሔር ቃል ነው። ስለዚህ አሁንም መጠየቅ ካለብህ የትኛው ኤርሊ ቸርች ፋዘር ሲያስተምረው ይናገረው በእግዚአብሔር በቅዱስ ቃል ውስጥ አለ ወይ ነው። ካለ እንከተለዋለን፣ ከሌለ ግን የለም ፖይንቱ። እሺ እኔ ሐሳቤን ደግሞ ልንገር። ምን መሰለህ፣ አንዳንድ ጊዜ ኤርሊ ፋዘርስ አይሳሳቱም የሚል እንትን ሐሳብ የለኝም። እንደዚህ አይነት ሲጀመር ሐሳቡም እንትኑም የለኝም። እንደዚህ አይነት ሽታ አይነት ወሬ አላወራሁም። እኔ እያልኩ ያለሁት ምንድን ነው፣ መጽሐፍ ቅዱስ ላይ አሁን ለምሳሌ በቃ ለምን በስላሴ ብለሃል አንተ አይደል? በስላሴ ነው ኤግዛምፕል የሰጠኝ አይደለ? በስላሴ እንሂድ። ከስላሴ ውስጥ ማለት ነው ሞርሚኒዝም፣ ሌላኛው ጆሆዋ ዊትነሶች አሉ በስላሴ ትምህርት ላይ ማለት ነው። እንደዚሁም ምንድን ነው እነዚህ ሞዳሊዝም ነው የሚባለው፣ ሞዳሊዝም አለ። እነዚህ የተለያየ አለ ከስላሴ አስተምሮ ጋር የሚጋጭ ማለት ነው። አሁን እነዚህ ሰዎች መጽሐፍ ቅዱስ ላይ ያለው ስላሴ አንድም ሶስት ይሁን በአካል ሶስት በመለኮት አንድ በስልጣን በምናምን እነዚህ አሁን እኛ በስላሴ ዲቴል የምናብራራቸው ምናምን ነገሮች መጽሐፍ ቅዱስ ላይ አይገኙም ማለት አይገኝም። አሁን ለምሳሌ በአካል ሶስት በመለኮት አንድ ናቸው። ልጨምርልህ እንደዚህ ክሊር የሆነ ነገር አለ። ክሊር የሆነ አሁን እንደዚህ ስላሴ የሚያስተምር ሁለተኛ ነገር ደግሞ አቤት በቃ ይብቃ። አይደለም አሁን ምክንያቱም ምን መሰለህ አይደለም ያልተብራራ ነገር ቆይ አንዴ ወዳጅ እንዴት ነው ነገሩ? ይብቃ። የህፃናትን የውሃ ጥምቀት ከሀሳብ ወጣን አይደለም። አይ ምሳሌ ምሳሌ ማለት ነው። አንዴ ከይቅርታ ጋር ቆይ ስለ ስላሴ አይ ስላወራ እኮ ነው። እኔ ደግሞ እንትን ሀሳብ ልስጥህ። አይ ኖ እንዴ እንደዚህ አይነት የምንፍቅና ወሬ እያወራ ልሰማ አልችልም። ሲጀመር እኔ ያው ነገርኩህ እኮ አንዴ ብራዘር፣ እኔ እያልኩ ያለሁት ሚሉት አይደለም። ልሰማ አልችልም ብራዘር፣ ልሰማ አልችልም። የስላሴ ትምህርት አንተ አላወቅከውም ማለት መጽሐፍ ቅዱስ ላይ አለ። የስላሴ ትምህርት አማኝ ይሆን ነው በግልጽ የተብራራ። አሁን እንደዚህ ያው በአካል የስላሴ አስተምሮ አንድ ወዳጅ ብራዘር፣ የስላሴ አስተምሮ መጽሐፍ ቅዱስ ውስጥ አለ። በአካል ሶስት መሆናቸውን የሚያስረዳ የመጽሐፍ ቅዱስ ትምህርት አለ። በመለኮት አንድ ስለመሆናቸው የምንረዳበት የመጽሐፍ ቅዱስ ትምህርት አለ። ይሄንን ማን አስተምሮታል? ኤርሊ ቸርች ፋዘርስ አስተምሮታል። እኛ የተቀበልነው ኤርሊ ቸርች ፋዘርስ ስላስተማሩ ነው አይደለም፣ መጽሐፍ ቅዱስ ውስጥ ስላለ ነው። አሁንም የቀጠለው የትምህርት በእግዚአብሔር ቃል ውስጥ ስላለ ነው።
የህፃናት ጥምቀት መጽሐፍ ቅዱስ ውስጥ አለ? የለም። ያስተማሩት የኤርሊ ቸርች ፋዘርስ አሉ። የተቃወሙት አሉ። ታዲያ አሁን የማትቀበሉት ለምንድን ነው? እሱ መጽሐፍ ቅዱስ ውስጥ ስለሌለ። ብራዘርስ የማይገናኝ ሀሳብ ነው እያወራ ያለው። ስለዚህ አሁን መረዳት ያለብንና ማወቅ ያለብህ በእግዚአብሔር ቃል ውስጥ ብትመረምረውም ብትፈትሸውም የህፃናት ጥምቀት በእግዚአብሔር ቃል ውስጥ የለም። እሱን ፈትሸው። እሱ ነው አንድ ነገር ይሄ ሁሉ ስለ ስላሴ ያወራ ነው። አንተ ስላወራ ነው፣ እኔ ስላወራ አይደለም። አንተን ያወነሳኸው በሱ ኤግዛምፕል ነው የሰጠኸኝ። እኔም በዛ ኤግዛምፕል መልስ ልስጥ ብዬ ነው። ገብቶሃል አይደለ? እኔ ምን መሰለህ አንድ ጥያቄ ልጠይቅ። ምስጢረ ስላሴ አስተምሮ እኔ ምንም አልከዱም። እኔ ሲጀመር ኦርቶዶክስ ነኝ ብያለሁ እኮ። በስላሴ እኮ ምንም አናመቻም እኮ። ለህፃናት በቃ እንደዛ ከሆነ ግልጽ ነው ማለት ነው። ግልጽ ነው ማለት ነው። ስለ ስላሴ አመልከታኝ ግልጽ ነው። በቃ ኦርቶዶክስ ስለሆንኩ ግልጽ ነው፣ ይታወቃል። ያ ነገር የለውም። እኔ እያልኩ ያለሁት ካድዋ ብራዘር ካድኩኝ መቻልኩኝ። እኔ ምሳሌ እየሰጠው እኮ ነው። ምሳሌና ምሳሌ ትክክል አይደለም ብራዘር። ምሳሌ ትክክል አይደለም ወዳጄ፣ ተቀበለው። ምሳሌ ትክክል አይደለም። እሺ አንድ ጥያቄ ልጠይቅ፣ ቀላል ጥያቄ። መጽሐፍ ቅዱስ ላይ በጣም ሁሉም ሰው ሊረዳ በሚችል መልኩ የስላሴ ትምህርት ተብራርቷል? ጥያቄ ይሄ ነው። አዎ የስላሴ አስተምሮ በቃ እኔንን ፊክስ ላደርገው አልችልም። ቅዱስ ውስጥ ቆይ አንዴ። አዎ ግልጽ ሆኖ ተቀምጧል። ኦኬ መጽሐፍ በስላሴ አስተምሮ ቆይ ሊረዳ በሚችለው አዎ ኤርሊ ቸርች ፋዘርስ ከኪሳቸው አይደለም ያመጡት፣ ከህያው ቃሉ ነው ያመጡት። ከእግዚአብሔር ቃል ላይ ያለው ሶስትነቱንም አንድነቱንም ልትረዳበት የምትችልባቸው ግልጽ የሆኑ የመጽሐፍ ቅዱስ ትምህርቶች አሉ። አብ አምላክ ስለመሆኑ በደንብ ትረዳለህ። አየህ፣ በደንብ የምትረዳበት ሐሳብ አለ። ስለ ወልድም ስታነሳ፣ ስለ መንፈስ ቅዱስም ስታነሳ መጽሐፍ ቅዱስ በግልጽ ያስተምርሃል። ባህሪው ልትረዳ ትችላለህ፣ በግልጽ ማለት ነው። መጽሐፍ ቅዱስ ውስጥ ያለ ትምህርት ነው። ኦኬ የስላሴን አስተምሮ የተቀበልነው የስላሴ አስተምሮ መጽሐፍ ቅዱስ ውስጥ ስላለ ነው። ስላለ ነው። በእግዚአብሔር ቃል ውስጥ ስላለ ነው። ዲቴል የምትለው አሁን ለምሳሌ ተብራራ የምትለው የኦርቶዶክስን የስላሴ አስተምሮ ከሆነ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እንደዛ በሚል ደረጃ ላይ ይሄኛውን ሐሳብ መጽሐፍ ቅዱስ ውስጥ ቃል በቃል አታገኘውም። የኩነት ትምህርት መጽሐፍ ቅዱስ ውስጥ የለም። የኩነት ትምህርት ማለት የስላሴ አስተምሮ ማለት አይደለም ብራዘር። አሁን የምታወራው ግን የስላሴ አስተምሮ ቤዚክ ኮንሰፕቱ ሶስትነትና አንድነቱን ልትረዳበት የምትችልበት ክሊር የሆነ የመጽሐፍ ቅዱስ ትምህርት አዎ በእግዚአብሔር ቃል ውስጥ አለ። ለዚህ ነው ኩነት ትምህርት ያለው ኦርቶዶክስ ውስጥ ነው። ይሄ የኩነት ትምህርትን ነው መጽሐፍ ቅዱስ ውስጥ የማታገኘው። ከዛ ውጭ ግን ያለውን የስላሴ አንድነትና ሶስትነት የምትረዳበትን ክሊር የሆነ ሐሳብ ግን በእግዚአብሔር በሕያው ቃል ውስጥ አለ። እያነሳን ያለነው ስለምንድን ነው? እሱ ስለ ሕፃናት ጥምቀት ነው። የሕፃናት ጥምቀት ግን በእግዚአብሔር ቃል ውስጥ አለ ወይ? ሽታውም የለም ማለት ሽታው የለም። ሕፃናትን እንድታጠምቅ እሺ ማስረጃ እስቲ መሰለህ ሐዋርያት ሥራ ላይ ብዙ የተጠቀሱ መጽሐፍ አሁን ማስታወስ ማስረጃ ብራዘር እንዳለው ሰው ክሌም እያደረግ ማስረጃ ስትጠየቅ እንደሌለው ሰው አክት አታርግ ብራዘር። ማስረጃ ውስጥ ሚዩት ነው እያወራህ ከሆነ የሐዋርያት ሥራ የምታረገው ብራዘር። የሐዋርያት ሥራ ምዕራፍ ስንት? ምዕራፍ 2 ላይ አካባቢ ይመስለኛል። ምዕራፍ 2 ቁጥር ስንት? ቁጥር ነገርኩህ እኮ አሁን እኔ አንድ ስልክ ነው ያለኝ መጽሐፍ ቅዱስ እቺ ባነብ ደስ ይለኝ ነበር፣ ግን እኮ በቃ ወይ ተዘጋጅተና ብራዘር እኮ አለ ሽታው አለ ሽታው የሚመስል ነገር አለ። በቃ ሽታው ካለ አንተ ሁለተኛ ምንድን ነው ያው ስማኝ፣ ሕፃናት ተቀባይነት ሊኖረው የሚችለው እንደ ለራሴ ቫሊድ ነው ማለት ነው። እንዴት ነው ዶንገስ ብራዘር ዶንገስ ብራዘር አሁን ገስ ቤት አለ ያው ቸርችና ቸርች ያንን ነገር ረን የምታደርግ ከሆነ ጠቅስ የተያዘ ሐዋርያዊ ቅብብሎሽ ካለው ነገር
ኦልሞስት ትሩ ነው ያ ነገር። በቃ አለቀ። ያንተ ግምት ነው። you are guessing brother። በገስ ዶክትሪን አይሰራም። ከየትኛው ሐዋርያ ነው የተቀበልከው? አንድም ሐዋርያ ሕፃናትን ያጠመቀ አንድም ሐዋርያ የለም። ሐዋርያነት እኮ የሚጀምረው ብራዘር ከማን ነው? የሐዋርያት ቅብብሎሽ የሚጀምረው ከሐዋርያት ነው። የትኛው ሐዋርያ ነው ሕፃናትን ሲያጠምቅ የነበረው? የትኛው ሐዋርያ ነው ሕፃናትን አጥምቁ ብሎ ያስተማረው? ወፍ ብራዘር። ከጳውሎስ ያልጀመረ ሐዋርያነት፣ ከዮሐንስ ያልጀመረ ሐዋርያነት ከየት ነው የምታመጣው? እነሱ ያላስተማሩትን ከየት ነው? የትኞቹ ሐዋርያቶች ናቸው የሚያወሩት? የሌለ ነገር ከሐዋርያት ጀመረ የሐዋርያት ቅብብሎሽ ነው አይባልም። ቤተ ክርስቲያን ውስጥ የተጀመረ ነገር አሁን የምታገኘው ሁሉ ጅማሬው ሐዋርያቶች አይደሉም። ማስረጃ በዘም ልሰጥ ይችላል። ለምሳሌ ለስዕል የምታደርገው ስግደት፣ በፍጡራን ፊት የምታደርገው ጸሎት፣ ልመና የትኛው ሐዋርያ ነው ያስተማረው? ቤተ ክርስቲያን ውስጥ ግን አለ። የትኛው ሐዋርያ ነው ለስዕል ስገዱ ብሎ ያስተማረው? አለ የምትጠቅሰው? እገሌ የምትለው ሐዋርያ አለ? የለም። ወደ ፍጡር መጸለይ የትኛው ሐዋርያ ነው ያስተማረ? የለም ብራዘር። ግን ቤተ ክርስቲያን ውስጥ ታድናል ያለው የትኛው ሐዋርያ ነው? እስቲ መጽሐፍ ቅዱስ እኮ የትኛው? እስኪ አውጣ። ጳውሎስ ሮሜ ምዕራፍ 4 ቁጥር 5 ጠቅስልሃለሁ እኔ አለኛ። እሺ ላንብብል። ይኸው ሮሜ ምዕራፍ 4 ቁጥር 5 ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ሰው ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። አሜን ሃሌሉያ። እምነት ጽድቅ ሆኖ ይቆጠራል። እሺ ምን ለማይል? እሺ ምን ለማይል ብራዘር? አሁን እኮ ምን መሰለህ? ምን ለማይል ወዳጄ? ምን ለማይል? እስቲ ከላይ ከፍ ላምበልኝ። ነገር ግን ለማይሰራ ምንድን ነው የማይሰራው? ስራ ነው ብራዘር። እስኪ ከፍ አድርገህ አንብበው እስቲ። ይሄ በነገራችን ላይ ማለት ነው አብዛኛው አንተ የምትጠቅሰው ከምን አይነት ጥቅስ እንደሆነ እንግዲህ አይዞህ ወዳጄ አሁን ከፍ ብዬ ላንብብልህ ብራዘር። ከፍ ብዬ አሁን ሌላ ወሬ አንፈልግም። ከፍ ብዬ አነብብልሃለሁ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ? ለሚሰራ። ቁጥር 5 ነገር ግን ለማይሰራ ስራ የሌለው ማለት ነው፣ እምነት ብቻ ማለት ነው። ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አለቀ። ስራ የለም ለማይሰራ ሰው፣ ስራ ለሌለው ሰው ምኑ ይቆጠርለታል? እምነቱ ጽድቅ ሆኖ ይቆጠርለታል። እስኪ ስንት ነው ያልከኝ? ያዛት ይጠቅማል። አይ ለምን መሰለህ? ነገ ስለመመለስልህ ነው ብራዘር። ነገ አይደለም አመቱን ሙሉ ተመላለስ። ያው መሰለህ አስታውሳለሁ በዚህ በኩል የሆነ ንባብ አድርግቼ ነበር። በእምነት ብቻ መዳን የሚባል ነገር መጽሐፍ ቅዱስ ላይ እግዚአብሔርን ቃል እኮ ነው ያሳየው። እሺ አንተ ደግሞ ዲፋይን ታደርግልኛለህ። ያዕቆብ 14 ደግሞ ትሄድልኛለህ። በቃ አሁን መጀመሪያ ተቀበለው። አሜን በል። ተቀበልኩት ግን ከምንም ያያይዝ ጻፈው። እሺ ያ ይጠቅማል። እሺ አንዴ ይጠቅማል። እግዚአብሔር ቃል እኮ ይጠቅማል። አዩ የእግዚአብሔር ቃል በጣም ክሊር ነው። የእግዚአብሔር ቃል ክሊር ነው። ስራችን ታይቶ አይደለም የጸደቅ ነው። በእምነት በኩል ያለ ስራ ነው የጸደቅ ነው። ያው ስማኝ መጽሐፍ ቅዱስ ላይ ምን ይላል መሰለህ? መዳናችሁን ፈጽሙ የሚል መጽሐፍ ቅዱስ ላይ አለ አይደል? ምን ያገናኘዋል ታዲያ?
ታዲያ መዳን የሚፈጸም ነው። አምነህ ብቻ የምትቀረው ሳይሆን መዳንህን ትፈጽማለህ ማለት ነው። ምን ማለት ነው? ምን ማለት ነው እኮ እሱ ጥያቄው። አየህ አሁን አንተ መጀመሪያ ያለብህ ይኸውልህ ክርስትናን ታስቀጥላ። ቆይ አንዴ ክርስትና የጀመርከውን ክርስትና ታስቀጥላለህ። ህይወት ስለሆነ ጀርኒ ስለሆነ ጉዞ ስለሆነ አየህ አሁን የምትድነው በማን ነው ካልክ መዳኛው አይለወጥም። መዳኛው አንድ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ሰው የሚድነው። እሱን በማመን ነው የሚድነው። እሱ መዳንህ ነው ምን የሚያደርገው በክርስትና ህይወት የሚቀጥለው። አየህ የምትድንበት ሪዝንህ ግን ምንድን ነው? መቼም አይቀየርም። የእግዚአብሔር ጸጋ ነው። ያ የእግዚአብሔር ጸጋ እንዴት ነው የተቀበልከው? በእምነት ነው። ከዚህ ውጪ ሌላ አንተ የምትድነው ሌላ አዲስ መዳን በስራ በሆነ ነገር የምትፈጽመው አዲስ ነገር የለም። ሰዎች በምን ይድናሉ? የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን። ይሄ የአዲስ ኪዳን ትምህርት ነው። ያ የዳንከውን ህይወት ትኖራለህ በክርስትና ህይወት ውስጥ በእምነት ትገልጠዋለህ በክርስትና ህይወት ውስጥ። ያዕቆብ 14 ላይ ምንድነው ጥያቄ? ያዕቆብ ላይ ያዕቆብ 14 ምንድነው ጥያቄ? ያዕቆብ ላይ ስለ እምነት እያወራን መሰለኝ። ስለ እምነት ብቻ ጥያቄህ ምንድነው ነው ያልኩህ። ያዕቆብ 2:14 ላይ ምክንያቱም በእምነት ብቻ እንዳልሆነ የሚነገር ነው መጽሐፍ ቅዱስ። የሰው ልጅ በእምነት ብቻ እንደማይድን ጳውሎስና ይጣላሉ ብለህ ታስባለህ? ያዕቆብ በፍጹም አይጣላም። የሚጣላው አንተ ብቻ ነው የምትጣላው ከዚህ ጋር። ምክንያቱም እንትና ያዕቆብ ምን መሰለህ በጣም ዘሞስት ክሊር አድርጎ ነው ያስቀመጠው። ይሄውን እንዴት ነው ጳውሎስ ክሊር አላደረገው? ምን መሰለህ ጳውሎስ አንተ በተሳሳተ መንገድ እኔን አሁን ተወኝ። ቆይ ጳውሎስ ክሊር አላደረገውም ወይ? ክሊር ነው። ጳውሎስ የተናገረው ስለምን እንደው ታውቃለህ? እኔ የጳውሎስ ስለ እምነት የምትጠቅሱትን አንዳንድ ነገሮችን አይቼ ነበር፣ አስታውሳለሁ። ቆይቷል፣ ግን በጣም ቆይቷል። እና ራስ ሰርች አድርጌ ምን መሰለህ ስላየህ እኮ ነው ችግሩ አይደል? ቆይተህ ያየኸው ነገር ነው። ባስታውሰው ነው ማለት ነው። ስማ በጣም ባስታውሰው ነው። ለምን አስታውሰህ ለምን አትመጣም? ብራዘር ኖ አይደለ ያዕቆብ አሁን ይኸውልህ የዕዳ ማለት በዱቤ ክርክር በጣም ይደብራል። ብራዘር አይደለ ምን መሰለህ ጳውሎስ ይኸው አታቢል ልስተ ጳውሎስ የጠቀሳቸው ቦታዎች ላይ ስለ ብሉይና የብሉይ ስራ ብትሰሩ አያጸድቃችሁም። ስለ ብሉይ ስራ የሚሰራው አለ አይደለ? ይሄ አይደለም ቆይ አንዴ አይደለም እየዋሸ ስለሆነ አይደለም። ኦኬ ሮሜ ይሄው አሁን ያነበብኩልህ ቆይ አይደለም ብራዘር። እስኪ ሮሜ ስንት ነበር የጠቀስክልኝ? ሮሜ ምዕራፍ 4 እሺ ባንድ እሺ ምዕራፍ 4 ከቁጥር ስንት? ከአንድ ጀምሮ አንብብልኝ። እሺ እንግዲህ በስጋ አባታችሁ የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ማንን አመነ? እግዚአብሔር። ምን ሆኖ ተቆጠረለት? እምነቱ ጽድቅ ሆኖ። ስራ ሰርቷል አብርሃም? አመነ ጽድቅም ሆኖ ተቆጠረለት። እሺ ሂድ። አይ እዚች ጋር ያዕቆብ ስለሚመልስልህ ይሄን ነገር ችግር የለውም። ምን ሆነ ነው ወዳጅ? ያው እዚህ ጋር አሁን እዚች ጋር ማለት ነው ኮታ አብርሃም በእምነቱ ጸድቋል ወይስ አልጸደቀም? ያው ስማኝ ጸድቋል እንዴ? መጽሐፍ ቅዱስ እያለ እኮ ነው። ምን ሆኖ እንደጸደቀ ደግሞ ያዕቆብ ይነግርሃል። እቺን አስታውስልኝ። አስታውሳለሁ። አብርሃም ምን አድርጎ ነው የጸደቀው? ስራ ሰርቶ ወይስ አምኖ? አመነ ጽድቅ ሆኖ ተቆጠረለት። እሺ አምኖ ነው ወይስ ማመን? እኮ እኔ እኮ ጽድቅ ሆኖ ጽድቅ አይደለም አላልኩም እኮ እኔ እኮ አልኩ። እያልክ ነው ያለው እንዴ? እንደዛ አይደለም እያልክ ነው ያለው። ማመን ብቻ በእምነት ብቻ ትድናለህ። በእምነት ብቻ ምትሏል። ሆልድ ኦን
አብርሃም የጸደቀው ሰርቶ ነው ወይስ አምኖ ነው? አምኖ ያመነውን በስራ ገልጦ ሲገልጥ ነው የጸደቀው ወይስ ሲያምን ነው የጸደቀው? አመነ ጽድቅ ሆኖ ተቆጠረለት ይላል አይደለ? ያዕቆብ እኮ አሁን ምን መሰለህ፣ በጣም ከተረዳኸኝ ማለት ግራ አትጋባ ብራዘር። አልተጋባም። ሲያምን ነው የጸደቀው ወይስ ስራ ሲሰራ ነው የጸደቀው? ይኸው ያዕቆብ ይመልስልሃል፣ ክርስቶስን ያዕቆብ ይመልስልሃል። ዝም ብለህ አንተ ማለት ነው ቀጥልልኝ። አሁን እንባቡን አንተ የፈለግከው በፖይንት ጋር ሂድና እንሄዳለን። አንተ ለምን አትመልስልኝም? ያዕቆብ መልስ ስላለው ራሱን ወንጌል እኮ መልስ አለው። ያዕቆብ እሺ መልስልኝ፣ አሳየኝ። እሺ ሂድ ያዕቆብ እሺ በስራ እንደጸደቀ የሚያወራበትን ቦታ አሳየኝ። እሺ ያዕቆብን አንብብልኝ እስቲ። እሺ ያዕቆብ ምዕራፍ 2 ቁጥር ስንት? ስለ አብርሃም የሚያወራበት ቦታ ነው። ስለ 10 ላይ ሂድ እስኪ። እሺ ለሰው ፊት ግን ብታደሉ ኃጢአታችንን ምዕራፍ 2 አይደል? ያዕቆብ ምዕራፍ 2 እሺ ቁጥር 10 እንደዚህ ይላል፣ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብለዋልና። ኦኬ ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ይሆናል። በነጻነት ሕግ ፍርድን ይቀበሉ ዘንድ እያንዳንዳቸው ሰዎች እንዲህ ተናገሩ፣ እንዲህም አደረጉ። ምሕረትን ለሚያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትን በፍርድ ላይ ይመካል። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? ወይም ወንድም እህቱ ራቁትን ቢሆኑ የዕለትን ምግብ ቢያጡ ከእናንተ አንዱም በደህና ሂድ እሳትም ሙቅ ጥገብም ቢለው ለሰውነት ግን የሚያስፈልገውን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። አሜን። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት እስከ ስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፉም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አላብራራለህም? አብርሃም እግዚአብሔርን እግዚአብሔርን አብርሃም ሲያምን አልጸደቀም ይላል መጽሐፉ። እኔ ሳልጸደቅ መቻልኩ ጽድቅ ሆኖ ተቆጥሮለታል። አትደባልቅ። አንተና መጽሐፉ ትለያያላችሁ። አብርሃም ሆልዶን ብራዘር፣ ቅድም በጣም ትልቅ ክሌም ነው እንትን ያደረከው። አብርሃም እግዚአብሔርን ሲያምን ጸድቋል አልጸደቀም? ጸድቋል። ሆልዶን። ስለዚህ ስራን ከመስራቱ በፊት በእምነት ጸድቋል አልጸደቀም? ማልከኝ ስራ ከመስራቱ በፊት በእምነት አብርሃም ጸድቋል አልጸደቀም? ይኸው ነገረ እኮ ያዕቆብ ቀና ብለህ አሁን እኮ ነበብከው እኮ አብርሃም ወይስ አልጸደቀም? ብራዘር ምን ላድርግ? ያዕቆብ መለሰልህ። አሁንም ምን ላድርግ እኮ ምንም ያዕቆብማ አልጸደቀም ብሎ አላወራም። እኔ አንተን የጠየቅኩህ ጸድቋል ወይስ አልጸደቀም? እኔም እኮ አልጸደቀም መቻልኩኝ እኮ። አንተ ግን መመለስ አቅተዋል። ጸድቋል ወይስ አልጸደቀም? ይኸው ምን መሰለህ አንተ የምትፈልገውን ጸድቋል ወይስ አልጸደቀም? ብራዘር እምነትን ነው የኔ ፍላጎት ነው። አብርሃም ስራ ከመስራቱ በፊት በእምነቱ ጸድቋል ወይስ አልጸደቀም? ጸድቋል። ማብራሪያው ደግሞ ያዕቆብ አለቀ። አየህ ጸድቋል። ያዕቆብ ሰጠ። ቆይ አንዴ ወዳጅ፣ ጸድቋል ተሳስተ ማለት ነው። ሰው ኢየሱስን ሲያምን አይጸድቅም እንዳትል። አየህ ሰው አሁን በደንብ እንዲጠቅም በደንብ ስማኝ። ጥያቄ መመሰል ይኸው ስማኝ፣ የእናንተ ክሌም ልንገርህ። አንዴ ልጨርስና የእኛን ክሌም እኔ ነኝ የማወራው ብራዘር፣ አንተ አይደለም።
አየህ የኔን ክሌም ነው አሁን እያወራው ያለሁት። ስለዚህ አየህ ያዕቆብ እያወራ ያለው ኢየሱስ ክርስቶስን ሰዎች ሲያምኑ አይጸድቁም እያለ አይደለም። ከጳውሎስ የተለየ ስብከት እየሰበከ አይደለም። ስራ ግን ከሌለ ቆይ ምንም የለም። ቆይ አንዴ የሞተ ነው እምነት፣ ምንም ጥቅም የለውም። በእምነት ብቻ የሚባል ነገር የለም። ስራ የሌለው እምነት የሞተ ነው ነው ያለው። ሰላም እግዚአብሔር የተመሰገነ። አብርሃምም የሰማነው አይደለ? ጽድቅ ሆኖ አመነ፣ ጽድቅ ሆኖ ተቆጠረለት ያለው እምነቱን በስራ ስለገለጠ ነው። እምነቱን በስራ የገለጠው ምንድነው? ልጁን መስዋዕት ስላቀረበ ነው። አብራራለህ እኮ ስራ ነፍስ ተለየው። አሁን በማስረጃ እንድናወራ መቼ ነው አብርሃም ጽድቅ ሆኖ የተቆጠረለት? እንደማታቃሉ ላሳይ። መቼ ነው አብርሃም ጽድቅ ሆኖ የተቆጠረለት? ከሰዋ በፊት ሲሰዋ ወይስ ከመሰዋቱ በፊት? እስቲ እኔን አትጠይቀኝ። በመድኃኒዓለም ኖ ጠይቃለሁ። እንደሚያውቅ ሰው የሚያወራ ሰው ይጠየቃል። ብራዘር አብርሃም ጽድቅ ሆኖ የተቆጠረለት መቼ ነው? እሺ በመድኃኒዓለም እኔ ደግሞ ምን መሰለህ ወዳጅ የኔን ሐሳብ መረዳት ከፈለክ ማለት ነው በመድኃኒዓለም በገብርኤል አትበለኝ ብራዘር። አብርሃም ጽድቅ ሆኖ የተቆጠረለት መቼ ነው ብራዘር? ሲሰዋ ነው ወይስ ሲያምን ነው ጽድቅ ሆኖ የተቆጠረለት? እቆና አንብቦኒ ምን ላድርግ ብራዘር? አንብበው አትበለኝ። መቼ ነው እየጠየቅኩ ነው ያለሁት። አንተን ነው እየጠየቅኩ ያለሁት። ይኸው ምን መሰለህ አንድ ነገር ልንገርህ። አንተን ነው እየጠየቅኩ ያለሁት። አንድ በእናትህ ምናምን አትበለኝ። አሁን ፖይንቱ ላይ አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ይስሐቅን ሲሰዋ ነው ወይስ እግዚአብሔርን ሲያምን ነው? እሺ አንድ ጥያቄ ልጠይቅ። እኔ ደግሞ አሁን በዚህች ላይ ማለት ነው። እሺ በጣም ይቅርታ፣ ግን በጣም ይቅርታ፣ በጣም ያስቸገምኩ መሆኑን አውቃለሁ። ግን አንድ ነገር እንድትመልስልኝ የምፈልገው አይዞህ ብራዘር፣ እየተጠየቅ ልጠይቅህ እንዴት ትላለህ ብራዘር? አዩ ስለማታውቀው ነው በቃ ያስወረድኩ። ያው ጊዜ ለመፍጀት ካልሆነ በስተቀር ከዚህ በላይ ማባከን ነው የሚሆነው ጊዜ። አዩ የእግዚአብሔር ቃል አብርሃም ጸደቀ የሚለው ሲሰዋ አይደለም፣ እግዚአብሔርን ሲያምነው ነው። ያዕቆብም እሱን ነው ኮንፊርም እያደረገ ያለ ነው። አብርሃም ሲሰዋ አይደለም ጸደቀ እያለ ያለው፣ ያ የጸደቀበትን እምነት አሳየን ነው እያለ ያለው ያዕቆብ። ከዛ የተለየ ነገር የለው እና አንዳንዴ ለሃይማኖት ሳይሆን ለእግዚአብሔር ቃል ሰው ታማኝ ከሆነ የእግዚአብሔር ሐሳብ በጣም ክሊር። ያዕቆብ ኢየሱስ ክርስቶስን ያመነ ሰው አይድንም እያለ እየተናገረ አይደለም። ባይዘው አይደለም ኢየሱስን ያመነ ሰው አይድንም የሚል ትምህርት የለው። በእምነት ብቻ ብለን ስናወራ ለመዳን ከኛ የሆነ ስራ አንዳች የለም ነው እያልን ያለ ነው። የዳነ ሰው እምነቱን በስራ መግለጥ የለበትም እያልን አይደለም። ለመዳን የኃጢአት ይቅርታ ለማግኘት ከእግዚአብሔር ጋር ለመታረቅ የሰው ድርሻ የለበትም። እኛ የምንለው የምናስቆጥረው ነጥብ የለንም። ኦኬ እግዚአብሔር ጽድቅ አድርጎ የሚቆጥርልን በክርስቶስ ኢየሱስ ላይ ያለንን እምነት ነው እያልን ያለ ነው። ይሄ መጽሐፍ ቅዱስ ትምህርት ነው። ያ እምነቱ ጽድቅ ሆኖ የተቆጠረለት ሰው ግን ሲኖር በክርስትና ውስጥ ያ የዳነበትን እምነት ምን ያደርጋል? ሪቬል ያደርጋል፣ ይገልጣል። ያዕቆብ እያወራ ያለው በክርስቶስ ኢየሱስ አምኖ የዳኑ ሰዎች እምነታችሁን ግለጡት ነው እያለ ያለው። በማን ፊት? በሰው ፊት። በሰው ፊት ምን አድርጉት? ያንን እምነታችሁን አሳዩት ነው እያለ ያለው። ታቶል ብራዘር ያዕቆብ እየሰበከ እየተናገረ ያለው በክርስቶስ ኢየሱስ አምኖ ለዳኑ ሰዎች እምነታቸውን እንዲያሳዩ ማለት ነው። ጳውሎስስ ስለምንድንበት ስለምንጸድቅበት ህይወት ነው እያወራ ያለው። ጀስቲፋይ የምትደረጉት በስራችሁ አይደለም። ሰው ጀስቲፋይ የሚሆነው በክርስቶስ ኢየሱስ ባለ እምነት ነው እያለ ያለው። ተጋጅተው አይደለም።